አይሰጡም የተፈቀደበትን ብትለጥፍልኝ ደስ ይለኝ ነበር እዚህ ላይ እኔ ምንም ያሳዝን ነው ሰምቻለሁ ባይዘው ሰዎች ሰምተው እንደዚህ የሚል ሰው አለ አልተከለከለም የሚል አይ ቲንክ ሌላም አንድ ሚዲያ ዩቲዩብ ያለው ሰው እንደዚሁ የቀድሞ ወዳጃችን የነበረ እንደዛ ይናገራል ሲሉ ሰምቻለሁ እና እንደምኞታችሁ ያርግልኝ ነው የምላቸው እኔ ሀገሬ አሁንም ቢሆን መግባት ነው የምፈልገው ሀገሬ ገብቼ በሰላማዊ ትግሉ መታገል ነው የምፈልገው ምክንያቱም እዚህ ሆኛ አሁን የኢትዮጵያን ወጣቶች ውጡና ሰላማዊ ህዝባዊ እምቢተኝነትን አካሂዱ ማለት እውነቱን ለመናገር አማራጭ ስለሌለኝ ነው እንጂ ሞራሌን ይፈትነዋል አልወድም በማምንበት ትግል ሌሎችን መስበክ ሳይሆን ራሴ መታገልና ዋጋ መክፈል ነው የምፈልገው ኢትዮጵያ ውስጥ የኖርኩት እስከዛሬ ድረስ ለዛ ውጭ ሀገር ሆኜ ሌሎች ታግለው መስዋዕትነት ከፍለው ለውጥ እንዲመጣ መስበክ የለብኝም በሰለማምን እና አሁንም ቢሆን ያስኩትን አቋም ይዤ ኢትዮጵያ ውስጥ ሄጄ መታገል ነው የምፈልገው እና እነዚህ የሚሉት ሰዎች እውነት ቁም ነገር ያላቸው ሰዎች ከሆኑ እንዳፋችሁ ያርግልኝ ነው ነገር ግን እኔ ኤርፖርት ሄዶ መመለስ አይደለም ኢትዮጵያ አየር መንገድ ጥያቄ አቅርብ ያለው እንዳልከው ሲኢኦ ስራ አስኪያጁ ወጥተው መግለጫ ሰጥተዋል በመገናኛ ብዙሃን አቶ ልደቱ ብላክ ሊስታችን ላይ ሰፍሯል መንግስት ከልክሎታል ማስገባት አንችልም የትኛው ባለስልጣንና ተቋም ነው የከለከለው ብላችሁ ግን አትጠይቁኝ መንግስት አክሰስ አለው ማንኛው እንደሚያደርገው ማናቀም ብለው ራሳቸው ኃላፊነቱን ከራሳቸው እጅ አውርደዋል እኔ ደግሞ ከኤርፖርት ተመለስኩ ብዬ እጄን አጣጥፌ አልተቀመጥኩ ለ38 ዓለም አቀፍ የሰብአዊ መብት ድርጅቶች አመልክቻለሁ ለኢትዮጵያ ሰብአዊ መብት ኮሚሽን አመልክቻለሁ ጉዳዩ ተጣርቶ መፍትሄ እንዲሰጠኝ በዛም አላቆምኩም ከአትላንታ ዋሽንግተን ዲሲ ድረስ መጥቼ ኤምባሲ ሄጄ አዲሱን አምባሳደር ብናልፍ አንዱ ዓለምን በአካል አግኝቼ ሁሉ አነጋግሬያለሁ ኤምባሲው ደግሞ የሰጠኝ መልስ ምንም እናቀው ነገር የለም እኛም እንዳንተ በሚዲያ ነው የሰማነው እንደውም አየር መንገዱ ለምን ከኢትዮጵያ ኤምባሲ ጋር እንዳያያዘው ገርሞን ወቀሳ ሁሉ አቅርበናል ያለ ኢትዮጵያ ውስጥም በነገር ላይ ዲፕሎማቶቹ ኢሚግሬሽንን ጠይቀዋል ደህንነትን ጠይቀዋል ሁሉም የሚለው መከልከሉን ነው እንጂ የምናውቀው እኛ ማን እንደከለከለው አናውቅም ነው የሚሉት ኃላፊነት መውሰድ የሚፈልግም አካል የለም እና ያ ነው የሆነው እንጂ አሁንም ቢሆን እኔ አገሬ ገብቼ መታገል ነው የምፈልገው እርግጥ ነው አገሬ ሲሄድ መንግስት እንደሚያስረኝ ያውቃለሁ ያለፈውም ሲሄድ ቀበቶ የሌለው ማሰሪያ የሌለው ጫማ ለእስር ቤት ራሴን አዘጋጅቼ ነበር ወደ ኤርፖርት ሄድኩት ምክንያቱም የሚጠብቀኝን የስርዓቱን ባህሪ ያውቀዋለሁ ግን እስር ቤት ብቀመጥ አይ ዶንት ኬር ይሻለኛል እኔ አላምንም ዳር ሆኖ ህዝብን በመቀስቀስ አላምንም አሁን ማደርገውን ያደረኩ ያለሁት አማራጭ በማጣት ነው እንጂ ሞራሌን ይፈትነዋል እና በዚህ መልኩ ቢታይ ጥሩ ነው ማለት ነው እዚህ የገባችሁ አላችሁ ለእናንተ የተወሰነውን እድል ሰጣለሁ በተቻለ መጠን ሁላችሁንም አዳርሳለሁ ጥያቄዎቻችሁን አጠር አርጋችሁ ከሁለት ያልበለጠ ወሳኝ የምትሉትን ጥያቄ የመጨረሻ ዙሩር ብንሄድ ጥሩ ነው እየደከመኝ ነው እኔም የመጨረሻ እነዚህ እሳት የላሱ ፖለቲከኞች ናቸው ከሁሉም ነው የገቡት ምን ላርግሽ ሰምታችኋል የኔ አይደለም እኔ ሙከራ አደርጋለሁ የመጨረሻ ከተባለ 2 ደቂቃ ማለት እኮ ቴዲ እኛ ፓርላማ ያያለን እኮ ጠቅላይ ሚኒስትሩን እኮ ለመጠየቅ ንግግር ለማድረግ የሚሰጠን ጊዜ ነው አንዱ የተረዳሁት ነገር በጣም ሰዓት ተርፏችኋል እዚህ እኔ እኮ 8 ደቂቃ ሰጣቸው አንሶኛል ብሎ እኮ ሰላማዊ ሰልፍ ይወጡብኛል 2 ደቂቃ በጣም ብዙ ነው በእኔ በ2 ደቂቃ ስንት ኢሹ ነው ፓርላማ አቅርቤ የነበረው እየሰማችሁ ነው 8 ደቂቃ ማይበቃችሁ እሺ ይለኛል ግን አቶ ልደቱ የኔን ጥያቄ ሲመልሱ የጻፍኩላቸው ሜሴጅ ላይ ስለ 100,000 ሰው ማየት የተናገሩት አለ ምናልባት አይ ዶንት ኖ ከቪዲዮዎች የተገኘ ነገር ከሆነ አላውቅም እንጂ ሜሴጁን ሁሉ አሁን ገብቼ ለማየት ተገድጃለሁና ምናልባት ቼክ አድርገው ሊነግሩኝ ይችላሉ እኔ እስከማስታውሰው ድረስ አቶ ልደቱ ጋር የነበረን የስልክ ንግግርም የጻፍኩላቸው ሜሴጅ 100,000 ሰው አይመጣም የሚል የለበትምና ቼክ ያደርጉልኝ ደስ ይለኛል አመሰግናለሁ እሺ አቶ ልደቱ ያያና ጥያቄ ነው አሁን ለሁላችሁም በተቻለ መጠን 2 ደቂቃ ብዙ ነው ነት ለምናገር ለፖለቲከኛ 2 ደቂቃ ብዙ ነው አንድ ደቂቃ ምጥን አድርጋችሁ ጥያቄ ያቀርቡ ካንድ ጥያቄ በላይ ባታረጉት የቀረውን አቶ ልደቱን ከሸኝም በኋላ ስለምንወያይ ማለት ነው እሺ
መስፍን ፈይሳ ሮቢ በአንድ ደቂቃ ውስጥ፣ ከዛ አያሌው መንበር፣ ከዛ ልዕልና የመጀመሪያዎቹን 3 ጥያቄዎች አንዳንድ ቢበዛ 2 አድርጋችሁ ምጥን አድርጋችሁ ጥያቄ ታቀርባላችሁ። ከዛ በሁለተኛው ዙር እንደምንም ብለን አቶ ልደቱ አያሌውን ማስቸግረን ጁንታ የሸገር ጁንታ ኤዩ ዩናይትድ አፍሪካ አማራ ስትሮንግ እና ዋንጋሪ ጥያቄ ታቀርባላችሁ። የመጨረሻ ዙራችን ይሆናል ማለት ነው። መስፍን ፈይሳ ሮቢ ጥያቄ ማቅረብ ትችላለህ። ዋንጋሪ አመሰግናለሁ። ስትገቡ መጀመሪያ ተግባራችሁ። አመሰግናለሁ። እሺ መስፍኔ። እሺ አቶ ልደቱም እንዲህ ደፍሮ መጥተው ከሌላ ፖለቲከኛ ጋር ፊት ለፊት መጋፈጣቸውን አደንቃለሁ። የመጀመሪያ ጥያቄ አቶ ልደቱ ካላቸው የራሳቸውን ንግግር ነው የምጠይቀው። 30 ዓመት ታግዬ የከሸፍኩ ፖለቲከኛ ነኝ ብለው ነበር። አሁን ሶፍትዌር አፕዴት አድርገው ነው ምን ሊያመጡልን ፈልገው ነው? የከሸፍኩ ሰው ነው ያለ ሰው ምን ሊያመጣል? ሁለተኛ የሽግግር መንግስት የሚባል ቃል እጠላለሁ ብለው ነበረ ራሳቸው። አሁን የሽግግር መንግስት የተመኙበት እኔ ያልኖርኩባት ኢትዮጵያ አዲስ ነው ወይ ሌላ ነው? እሱ መልሰውታል። የተመለሰ ጥያቄ ድጋሚ አጠይቁ። የተመለሰ ነው። እሺ አምባገነን መንግስት ይቃወማሉ። እርስዎ አብሮ የሚታገሉ ከጫካ ሆነ ፖለቲከኞቹ የሀሳብ ልዩነት መንግስት መደገፍ ወንጀል ነው ብሎ ሰውን የሚገሉት ነገ እነሱ መንግስት ቢሆኑ እነሱን የሚቃወም ሰው አይገሉም? ሌላው ሻዕቢያ በጣም አምርሮ ሲጠሉ ነበር እኔ የማውቀው። አሁን ግን ከሻዕቢያ ጋር ጠምዶ ፈጥረው ይሰራሉ። ይህን ምን አመለካከቶት ለወጠ? የመጨረሻ እርስዎ ቢወርዱ እርስዎ ፖለቲካ ቢያቆሙ ኢትዮጵያ የምትፈርስ ይመስሎታል? አመሰግናለሁ። እሺ መስፍን ፈይሳ ሮቢን እናመሰግናለን። ወደ አያሌው መንበር እንሄዳለን። መስፍን ፈይሳ ሮቢን እናመሰግናለን። ወደ አያሌው መንበር እንሄዳለን። አያሌው አመሰግናለሁ ቴዲ። ያው ታይመር ይዣለሁኝ እኔ ከአንድ ደቂቃ ለማለት ጥረት አደርጋለሁ። በመጀመሪያ አቶ ልደቱ የተከታዮችህን ወይም ደግሞ የፖለቲካ አድናቂዎችንም ሆነ የተቃዋሚዎችን ጥያቄ ለመስማት ወደ ማህበራዊ ሚዲያው ብቅ ስላልክ ከልብ አመሰግናለሁ። ለሰላማዊ ትግል ያለህን ቀናነት ከዚህ በፊትም እናውቃለን እና እኔም በግሌ ያንተ የሰላማዊ ትግል አቀንቃኝነትህን አክባሪ አድናቂም ነኝ እስከ ልዩነቶች ማለት ነው እና እሱን ክሬዲት መስጠት ፈልጋለሁ። የእኔ ጥያቄዎች በዛ ያሉ ናቸው፣ ግን በአንድ ጥያቄ በአንድ ደቂቃ ለመጨረስ የመጀመሪያው የባህር በር ጉዳይን በተመለከተ ከዚህ በፊት ከሬድዋን ጋር ይመስለኛል ካልተሳሳትኩ ስትከራከርበት አስታውሳለሁ። ኢትዮጵያ አግባብ ባልሆነ መልኩ የባህር በር ያጣችው የሚል ሀሳብ አንስተህ ነበርና አሁን ደግሞ ስትቃወም ሰምቻለሁ ቅድም። በተለይ ዶክተር አብይ እና መንግስታቸው እየሄዱበት ያለውን የተቀላቀለበት መንገድ ይመስለኛል። ጥያቄውን የተቃወምከው ራሱ ጥያቄውን መንገድ ይመስለኛል። ዋንጋሪ ሚውት አድርግ። ኦኬ ሚውት ነው። ኦኬ የባህር በርን ጥያቄ የተቃወምከው ጥያቄውን ነው አጠያየቁን ነው ወይስ ጥያቄውን ነው የሚል ሀሳብ አለኝ። የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ እኔና መሰሎቻችን አቶ ልደቱ ከኢትዮጵያ ፖለቲካ ፓርቲዎችና ፖለቲከኞች ውስጥ ለህወሓት ስስ ልብ አለው ብለን እንተቻለን። ሀሳቦቹ መገለጫዎች ማቅረብ እችላለሁ። ብዙ ጊዜ ህወሓትን በተመለከተ ጠንካራ ትችት ሲሰነዝር አይታይም ወይም ያዳላል የሚል ግምገማ አለና ይሄ ግምገማ እርሶ ያውቃል ወይ? ስህተት ነው ብለህ ታምናለህ ወይ? ለማስተካከል ዝግጁ ነህ ወይ የሚል ጥያቄ አለኝ። ሶስተኛው ጥያቄ በቅርብ ጊዜ ከትጥቅ ትግል አቀንቃኞች ጋር በተለያዩ መድረኮች አብረህ እናይሃለን። አንተ ደግሞ የሰላማዊ ትግልን የምታቀነቅን ሰው ነህ።
የትጥቅ ትግል የሚያቀነቅኑ አካላትና የነዛ መሪ ሆነው ከሚታወቁ ሰዎች ጋር ተደጋጋሚ መድረክም ሀሳብም ስትጋራና ያህልንና ከእሳቤ ጋር አይጋጭም ወይ ነው ወይንስ አብረ መድረክ ከመጋራት የዘለለ ትጥቅ ትግልን የመደገፍ ሀሳብ ወይም ደግሞ እንቅስቃሴ ውስጥ አልገባህም ወይ የሚል ጥያቄ ነው ያለኝ። ሌሎቹ አንድ ሁለት ተጠይቋል። አራተኛው ላይ ልሄድና በዚህ ከዶክተር አብይ በላይ እጁ በደም የጨቀየ ሰው ያለ አይመስለኝም። ቃል በቃል ነው ኮት ማድረገው። ቅድም ነው የተናገርከው። ከዶክተር አብይ በላይ እጁ በደም የጨቀየ ሰው ያለ አይመስለኝም ይላልና ዶክተር አብይ ከማን ጋር ተነጻጽረው ነው እጁ በደም ጨቅቷል አልጨቀየም የሚለው? ከመለስ፣ ከመንግስቱ ኃይለስላሴ ወይስ በዓለም ላይ ካሉት ከነ ሂትለር ወይስ ከማን ጋር ነው የሚል ጥያቄ ስለሚያስነሳ ነው። በእኔ ግምገማ የዶክተር አብይ መንግስትም ሆነ የህወሓት መንግስት ዘር ማጥፋት በመፈጸም ዜጎችን ከመግደል ግለሰብ ተኮር ግድያ ከመፈጸም በላይ የዘር ማጥፋት ፈጽመዋል ወይም ይፈጸምባቸዋል በመንግስታቸው ብዬ ነው ማምነው። የነ በድሉን የነ አርባጉጉን የነ እንቁፍቱን ማነው አቶ ልደቱ ስለሚያውቀው ማለት ነው በነ መለስ ዘመን ያንን ተስቶ ነው ወይንስ አሁን ባለው ብቻ ተገምግሞ ነው የሚል ጥያቄ አለኝ። ወደ ሀገር ትመለሳለህ፣ የሽግግር መንግስት እና መሰል ጉዳዮች ተነካክተዋል። የመጨረሻው ኢትዮጵያ ትፈርሳለች የሚል ተደጋጋሚ ንግግር ይናገራል አቶ ልደቱ። ኢትዮጵያ ትፈርሳለች የሚለው ንግግር በጣም የተጋነን አይመስልህም ወይ? ከዚህ በፊት በግልም አንድ ቦታ ላይ የነገረኛ አካል ወደ አደባባይ ከማውጣቱ በፊትና በጣም ስጋት እንዳለው ይገልጻል። ኢትዮጵያ እንደምትፈርስ ትፈርሳለች የሚለው የተጋነነ ስጋት አድርጌ ነው የምወስደው። ወይንም ደግሞ ትፈርሳለች የሚለው ወይም ፈርሳለች የሚል ማሳየው የተለየ ከሆነ ቢያብራራለን። እኔ ኢትዮጵያ እግዚአብሔር ያላት ሀገር ነች፣ ህዝቦቿም እንድንፈርስ ተደርገን የተሰራን አይመስለኝም የሚል ግምገማ ስላለኝ ከሱ ተደጋጋሚ ስለምሰማው እንዲሁም ምናልባት የተጋነነ ነገር እንዳይሆን እሰጋለሁ። በተለይ ወደ ውጭ ከወጣ በኋላ ያመጣው ሀሳብ ሁሉ ይመስለኛል እና እዛ ላይ ቢታይ ነው። ሌላው ወደ ውጭ ስትመጣ ይበቃል። ደቂቃ ለሌሎች እድል መስጠት አለበት። አዎ ደቂቃ፣ አይ በአንድ ደቂቃ ብዙ ጥያቄ ስለጠየቅ መመለስ ስላለበት ነው። አዩ ከልብ አመሰግናለሁ። እሺ ቴንኪው አያሌም ከልብ አመሰግናለሁ። አንዳንድ ጥያቄ ካላችሁ ለሌሎቹ የመጨረሻ እድል ለመስጠት ልደቱን አስቸግሬ ጥያቄዎቻችሁ መዝግብ ያለው ከጠፋበት አስታውሰዋለሁ። ለልዕልናና ለሸገር ጁንታ እድል ልስጣችሁ። እጥን ምጥን አድርጋችሁ ሌሎች የመጨረሻ ዙር ማግኘት ስላለባቸው ቴንኪው። ኦኬ ቴዲ ቴንኪው አቶ ልደቱ ቻንሱን ስለሰጠን ኢቨን ተቃዋሚዎችን ጋር ዊሊንግ መስማት አፕሪሺየት አደርጋለሁ በእውነት። ግን የኔ ጥያቄ የሚሆነው ትራንዚሽናል ገቨርንመንቱ ላይ ኢትዮጵያ ላይ እንደ ህወሓት እና እንደ ኦነግ ያሉትንም ኢንክሉድ ያደርጋል ወይ? ትራንዚሽናል ገቨርንመንቱ ላይ እነሱ ትራንዚሽናል ገቨርንመንቱ ላይ ያሉትን እናንተ ያው ፖለቲካል ድርጅት አይደለንም አሁን ስላልክ ያሉትን በጠቅላላ ለህዝብ ለማሳወቅ ዊሊንግ ናቸው ወይ የሚል ነው። እና ሊስቶቹ ካለ ብትነግረን በጣም ደስ ይለኛል። ሁለተኛው ነገር አሁን ቅድም ስለተናገርከው ነገር ነው። በጣም ሞር ኬር ማረገው በዛ ነገር ላይ ነው ብዬ ስለማምን የኢትዮጵያን ናሽናል ኢንትረስትን የሚነካ ነገር በትራንዚሽናል ገቨርንመንት ፈላጊዎች መሀል ላይ እየተነገረ እየሰማው እና እያየው ስላለው በጣም የሚያበሳጨኝ ፓርት ስለሆነ ነው። እናንተ ሆናችሁ መጠየቃችሁ ማለት ነው። እንዳንተ አይነት ሰውና እንደነ ጀዋር መሐመድ አይነት ያሉ ሰዎች ናሽናል ኢንትረስታችንን እንኳን አሳልፋችሁ በግልጹ ለሻዕቢያም ሆነ ለሱዳን እየሰጣችሁ ነው የሚል እምነት ስላለኝ ነው ይህን ጥያቄ የምጠይቀህ። የኢትዮጵያን ናሽናል ኢንትረስት መጠበቅ ከኢጅፕት ጀነራል ጋር መሳተፍ ነው ወይ? በሱዳን ችግር ላይ ኢትዮጵያን ኢንትረስት አሳልፎ እስከ መስጠት ድረስ በፐብሊክሊ ላይ ወጦ ኢትዮጵያ ወንጀልን እየሰራሽ ነው ማለት እንዴት የኢትዮጵያን ኢንትረስት አሳልፎ መስጠት እንዳልሆነ እንዴት ሊታያችሁ እንዳልቻለ እኔ ግራ እየገባኝ ነው ያለው። እኔ ክሊርሊ ጀነራሉ ከማን ጋር እንደሚሰራ የታወቀ ነው። በሻዕቢያም በኩል ምን ኢትዮጵያ ሬድ ሲ ላይ ኢትዮጵያ መውጣት እንደሌለባት ስለሚናገሩ ያንን ነገር ደግሞ ስለማይፈልጉ
በግልጹ ኢትዮጵያን የሚያምሷትም ተቃዋሚ ኃይሎችን በአጠቃላይ እየደገፉ ያለው በዛ ምክንያት ነው ብዬ ነው ማምነው እና የኢትዮጵያ ናሽናል ኢንትረስት የሚሰጡ ኃይሎች ትራንዚሽናል ገቨርንመንት ሲጠይቁ ለኢትዮጵያዊ እምነት እንዴት አድርገን ነው ልናምናችሁ የምንችለው የሚል ነው። አገስ አጭር ጥያቄ ስላለ ቴንክ ዩ ልልና የመጨረሻ በዚሁ ዙር የሸገር ጁንታ የአንዳንዶቻችሁ ጥያቄ በአንዳንዱ ውስጥ ስለሚካተት አቶ ልደቱ እንግዲህ በሚመልስበትን መንገድ ያውቃል። እኔ እንኳን መጀመሪያ ማድነቅ መፈልገው ከቤቱ ባለቤት ነው ቴዲ ይህን እድል ይዘህ በመምጣት በጣም ደስ ብሎናል። ከዛ እኔ ከጥያቄዎች ይልቅ ግን በአድናቆት በጨርሰው ደስ ይለኛል። ምንድነው አቶ ልደቱ ሰውነቱ ቀጥሎ ያለበት ሁኔታ ላይ ማናችንም እናውቃለን። በተለይ እንደ አንድ ትግራዊ ተወላጅ እርሶን ለማሸማቀቅ ትንሽ ድምፆች እየሰማን ነው። እርሶ አንጋፋ ፖለቲከኛ ኖት፣ ብዙ ዱላዎችንም የሚችሉ ኤክስፐሪንስ ያለት ፖለቲከኛ ኖት እና እኔ የምችለው ትንሽ ከሀሳቡ ትምህርት ቢሰጡን ቴዲ ቤት እየመጡ በሳምንት አንዴ ደስ ይለናል። እኔ ብዙ ጥያቄ ለእርሶ ጉንጭ ማልፋት ነው። ከእርሶ በላይ አምባገነን መንግስት ስላለ እርሶን መጠየቅ አልፈልግም። ከአምባገነኑ የበለጠ አምባገነን ቢሆኑ አቶ ልደቱ ጠይቆት ነበር። ግን እርሶ በደም የጨቀየ እጅ ስለሌሎት የመጨረሻ የሰዎች ስቅደት 97 ነው የሚከሱት። በ97 ብሔር መልክ የያዘ አልነበረም። ሁላችንም በዛ ሰለባ ነበረ እና የመጨረሻ እውነተኛ ምለው እርሶ እግዚአብሔር ሁሌ ጤኖትን እየጨመረ ይሄዳል። በጣም ታሞ ፈተና ውስጥም ነበሩ፣ አልፈውታል። ዛሬም ይህ ጊዜ ያልፋል። አገሩትን በጣም ከልባችሁ ስለምትወዱ እንደ ልደቱ አይነት አያሌው አይነት አስተሳሰብ ይገዛኛል። እኔ እንኳን ወደ ብሔርተኝነት በተቀየርኩበት ሰዓት እንደ እርሱ አይነት ሰው ሳይ ልቤ ምልስ ይላል ወደ ኢትዮጵያዊነት። ምክንያቱም ሰው ሆኖ አይተኖታላ። አሁን እስካሁን የምትሰሟቸው ድምፆች እንዳለ በሚዲያ የምንተዋወቅ ሰዎች ነን። ጋሽ ልደቱ እርሶ ለቲክቶክ አዲስ ስለሆኑ በዛ ጦርነት ጊዜ አንድ ዱላ ያቃበሉ ሰዎች ናቸው እና ለእርሶ ጥሩ ጥያቄ ጠይቃለሁ ብላ አይጠብቁ እና የቤቱ ባለቤት አትሊስት ገለልተኛ ሆኖ ስለሚያዋራ እነሱ ቤት ገብተን የምናወራው እንጂ አሁን የሚያወሩት እርሶ የሚጠይቁት እንዳለ ጥያቄ በዛ የስርዓቱ ደም የጨቀዩ ሰዎች ስለሆኑ እርሶ በዛ ሞራል ውስጥ ይሸበራሉ ብዬ አላምንም። ሪስፔክት አለኝ። በጣም ነው የምወዶት። በጣም መንገድ ላይ አግኝቼ ሰላም ብዮት ፎቶ ተነስቻለሁ። በዘሮት ወይ በቀለም ወይ በእምነቶት አይደለም፣ ሰው በመሆናችሁ ነው ተሯርጬ። እንደውም መንገድ ተሻግሬ ትዝ የሚሉት ከሆነ ከቴዲ ጋር ነበሩ። ተሻግሬ ጠርቼ ፎቶ የተነሳሁት ከእርሶ ጋር ለምን ስብዕኖት ነው እንድነሳ ያደረገኝ እንጂ ምንም የተለየ ነገር ኖሮት አይደለም። እና በዚህ ቀጥሎ በጣም ማከብሮት አባታችን ናቸው፣ ወንድማችንም ትሆናለህ እና ቴዲ በተቻለ መጠን ከይቅርታ ጋር ይዛቸው ሁሌ እንድትመጣ ደስ ይለኛል። ቴንክ ዩ ከልብ አመሰግናለሁ። የሸገር ጁንታ እንዳለው ጥያቄ ስላልሆነ አድናቆት ስለሆነ አንዴ ጥያቄ ለምጠይቁ ሰዎች እሺ እዚህ ላይ ልጨምርና ከዛ ሶስት ሰው አንድ ሰው ልጨምር ገለይ እኮ ነው እንዴ? በጣም ብዙ ህዝብ ነው ያለው። እሺ ያንተ ኔትወርክ ያስቸግራል። እንደምንም ድምፅን እስኪ ያስተካክለው። እንትን አድርግ። እሺ ቴንክ ዩ እሺ ቴንክ ዩ አቶ ልደቱ ድምፅ ያስተካክላል። ድምፅ እናመሰግናለን። ይሰማል? አሁን ይሰማል? ጥራት የለውም። ይሰማል። ቀጥልሽ። አሁን ይሰማል? እሺ አቶ በጣም ነው የምናመሰግነው ለጥያቄ በመምጣትዎት በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ አሻራ በማሳረፎት በተለይም ደግሞ ሀሳቦትን በመጽሐፍ በማደራጀት ለኢትዮጵያ በማስተላለፎት እጅግ በጣም አመሰግናለሁ። እኔ ጥያቄ የምጠይቆት ከመጽሐፎት በመነሳት ነው። ራሶት ከጻፉት መጽሐፍ መድሎት በሚለው መጽሐፎት ላይ በኢትዮጵያ ውስጥ ሽግግር መንግስት ከእንግዲህ መታሰብ የለበትም ብለው መጽሐፍ ጽፈዋል። የተቃዋሚ ኃይሎችን ድክመት በመዘርዘር የኢህአዴግን ጥንካሬ በማስቀመጥ በተለይ የተቃዋሚ ኃይሎች ተበታትነው ባሉበት ሁኔታ ላይ በኢትዮጵያ ውስጥ ስለ ሽግግር መንግስት አያስፈልግም የሚል ጽፈዋል እና አሁን ያ በዛ ጊዜ ያስቀመጡት ተቃዋሚ ኃይሎች የበለጠ ስለጠነከሩ ነው አሁን የሽግግር መንግስት የሚለው ጥያቄ ስላመጡት የተለየ ፋክት ስለተፈጠረ ነው ወይስ ምንድን ነው የሚለውን ምክንያቱም በ27 ሲደመር 2 መጽሐፎት ላይም ብልጽግና የኢህአዴግ ቁጥር 2 ነው ብለው ስላሉ ምን ልዩነት ተፈጥሮ ነው በመድሎት በኢህአዴግ ዘመን ያውም በህወሓት መራሽ የነበረው ኢትዮጵያን በቅኝ ገዥነት የከሰሰ
የኤርትራን ቅኝ ገዥነት የከሰሰ ድርጅት ኢትዮጵያን በሚመራበት ወቅት ሽግግር መንግስት አያስፈልግም ብለው መጽሐፍ ጽፈው ሲያበቁ አሁን ምን ተገኝቶ ነው? ምን የተለየ ፋክት መጥቶ ነው የሽግግር መንግስት ያስፈልጋል ያሉት የሚለው መጠየቅ እወዳለሁ። በሁለተኛ በዚሁ በ27 ሲደመር 2 መጽሐፎት ላይ የብልጽግና መንግስት ዶክተር አብይ ዲክታተር የመሆን አቅም የላቸውም፣ በጸሎት እናግዛቸው ብለው ጽፈዋል። ስለ አዲስ አበባ በጻፉ ጽሁፎች ላይ ደግሞ ዶክተር አብይ የለየላቸው አምባገነን ናቸው ብለው ጽፈዋል። የትኛው አቋሞት ነው ትክክል የሚለው ነገር እንዲያብራሩ ላይ ነው ለመጠየቅ ፈልገው ይህን ጥያቄ ለመመለስ ፊታችን ስለቀረቡ እጅግ በጣም አመሰግናለሁ። በመጨረሻም የእርሶን የፖለቲካ እውቀት ያባከኑ አይመስሎትም ወይ? ትልቅ ጸሐፊ ነዎት፣ በጣም ኮሄረንት ነዎት፣ የኢትዮጵያን ነባራዊ ሁኔታ በአግባቡ የተረዱ ነዎት፣ መጽሐፍ ይችላሉ፣ የተለያዩ አይነት የፖለቲካ ኦፒኒዮኖች ማስቀመጥ ይችላሉ እና የእርሶን እውቀት ያባከኑ አይመስሎትም ወይ? ክብረት ይስጥልን። በዚህ አጋጣሚ እዚህ ውስጥ ባላችሁ ሰዎች በምታደምጡ 45,000 ሰዎች ገብታችሁ አደመጣችሁት ውይይት እዚህ ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም ባላችሁ 2600 ሰዎች እኔ አቶ ልደቱ አያሌውን ከልብ ነው ማመስገን የምፈልገው። እዚህ ወጣቱ ህዝቡ ያለበት ቦታ ላይ ደፍረው ጥያቄ ለመመለስ መምጣታቸው አሁን እንደሳቸው ያለ ሰው መሀል ላይ የሚያስፈልገና ከልብ አመሰግናለሁ በአድማጭ ተመልካቾቼ ስም። ወደ ምላሽ እንሄዳለን። መጨረሻ ዙር ላይ ግን እንደምንም ብዬ አቶ ልደቱ እሺ ካሉ የሶስታችሁን ጥያቄ የአማራ ስትሮንግ የዩናይትድ አፍሪካ እና የኤዩን ለማቅረብ ሞክራለሁ። ካልሆነ ደግሞ ነገም ከነገ ወዲያም ስለሚሆን እስኪ የጸለያችሁ ጠብቁ። አቶ ልደቱ ምላሽ። እሺ አመሰግናለሁ። በጣም ብዙ ነው ጥያቄው፣ ግን ጠቅለል ማድረግ ነው የምፈልገው። ከወንድሜ መስፍን ጥያቄ ልነሳ። የከሸፍኩ ፖለቲከኛ ነኝ ብለሃል የሚል ጥያቄ እና አንድ ጊዜ ከከሸፍክ ምን ለውጥ ታመጣለህ የሚል ጥያቄ አንስቷልና ብዙ ጊዜ ቀርቦልኝ መልሼዋለሁ። እንደው ባጭሩ ለመድገም ያህል በጣም የከሸፍኩ ፖለቲከኛ ነኝ እኔ። ብዙ ሰዎች አይወዱትም ይሄን አባባሌን፣ በተለይ ደጋፊዎች አይወዱትም። እኔን በጣም ውጤታማ የሚያስቡ ፋክት ነው። ጥያቄው ያለው ያ ነገር ለምንድን ነው የከሸፈው የሚለው ለዛ ተጠያቂው ማን ነው የሚለው ሲመጣ ሌላ ጉዳይ ነው። የኔ የፖለቲካ አመለካከት ግን የከሸፈ አመለካከት ነው። እኔ 34 ዓመት ሙሉ በኢትዮጵያ ፖለቲካ የደከምኩት ሰላማዊ ትግል የኢትዮጵያ ሕዝብ የፖለቲካ ባህል እንዲሆን ነው። ሄዶ ግን የኢትዮጵያ ሕዝብ እንኳንስ ወደ ሰላም ሄድና ወደ ለየለት ብጥብጥና ጦረኝነት ነው የፖለቲካ እንቅስቃሴው የገባው። ሰላም ተሸንፎ ነው፣ ሰላማዊነት ተሸንፎ ነው። ስለ ሰላም የምናቀነቅን ኃይሎች ተሸንፈን ነው፣ ህዝባዊ ድጋፍ አተን ነው። ጦረኞቹ ብሔርተኞቹ አሸናፊ ሆነው ነው አገሩ በጦርነት እየታመሰ ያለው። ስለዚህ ምንም ጥርጥር የለውም የኔ አመለካከት ከስሯል። አንድ ፖለቲከኛ ደግሞ ውጤታማ ነው የሚባለው አመለካከቱን አሸናፊ ማድረግ ሲችል፣ የኔ አመለካከት አሸናፊ ያልሆነ ይሄ ለምን ሆነ የሚለው ላይ መልሱ ሌላ ሊሆን ይችላል። ሁላችንም የምናወራርደው ሂሳብ ይኖራል። ምናልባት እንደዚህ የሚለው ጣት ወደ ራስ ሊመለስ ይችላል እዛ ላይ። ግን የኔ አስተሳሰብ ተሸንፏል። ይሄን ነው እያልኩ ያለሁት። ግን ምንድነው ችግሩ? እንደዚህ ብሎ የሚናገር ፖለቲከኛ አልለመዳችሁም። ሁልጊዜ ትክክል ነኝ፣ ሁልጊዜ አሸናፊ ነኝ የሚል ነው የለመዳችሁት። እና የኔ አይነት ነፍሱን የሚመረምር ፖለቲከኛ መጥቶ ሀቁን ፍርጥ ሲያደርገው ትደነግጣላችሁ። ምን ማለት ነው የሚል ብዥታ ውስጥ ትገባላችሁ። እና እኔ እያልኩ ያለሁት ሌላ አይደለም። ለሰላም 34 ዓመት ታግለን ተሸነፍን፣ ጦረኞች አሸነፉን ነው እያልኩ ያለሁት። ይሄ ደግሞ የኢትዮጵያ ሪያሊቲ ነው፣ ፋክት ነው። እኔ ልቀይረው የምችል አሸነፊያለሁ ብል ውሸታም ነው የምሆነው። ሰላማዊ ትግል የሰላማዊ አስተሳሰብ ተሸንፏል። አሁንም ለሺህ ዘመናት ያራመድነው የጦረኝነት ባህል ነው አሸንፎ የወጣውና ገዢ የሆነው ኢትዮጵያ ውስጥ። ይሄን ለማለት ነው። ታዲያ አንድ ጊዜ ከተሸነፉ በኋላ እንደገና ለውጥ ያመጣሉ የሚለው እሱ የታጋይነትን ትርጉም አለማወቅ ነው። ትግል ማለት በአንድ ወቅት አለመሸነፍ ማለት አይደለም። ትግል ማለት እየወደቁ እየተነሱ ተስፋ አስቆራጭ በሆነ ሁኔታ ታግሎ ለአሸናፊነት ለመውቃት እስከ መጨረሻው ድረስ መታገል። በዛ የታጋይነት ስሜት ነው እየታገልኩ ያለሁት እንጂ አልወደኩም አይደለም። ግን ታጋይ የሆነ ሰው አንድ ጊዜ ስለወደቀ ወድቆ ይቀራል ማለት አይደለም። ከብዙ ውድቀት በኋላ አንሰራርተው አሸናፊ የሆኑ ብዙ ኃይሎች አሉ፣ ብዙ የፖለቲካ ሰዎች አሉ። ትግልን በዛ መልኩ ስለማየው ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተስፋ አስቆራጭ ነው። እውነትን ለመናገር ተመልሰን ትንሽ የዲሞክራሲ ጭላንጭል ራሱ ካየን በኋላ 97 ምርጫን ካየን በኋላ ወደ ለየለት ብሔርተኝነትና ጦረኝነት ነው የገባነው።
ወደ እርስ በርስ ፍጅት ነው የገባ ነው። መገዳደል አልበቃን ብሎ በጭካኔ መገዳደል ውስጥ ፉክክር ውስጥ ነው የገባ ነው። ኢትዮጵያ አገርነት አብሮነት ጭንቅላታችን ውስጥ የፈራረሰበት ሁኔታ ውስጥ ነው የገባ ነው እና የኛ አስተሳሰብ ተሸናፊ አስተሳሰብ ነው። ይሄን መካድ ቢቻል አይመስለኝም። ለምን ተሸነፈ? ከኛ ነው ችግሩ፣ ከተቀባዩ ነው ችግሩ። እሱን መነጋገር እንችላለን እና እኔ በዚህ ብታይ ወንድሜ መስፍን ጥሩ ነው። የሽግግር መንግስትን በሚመለከት ታችም ጥያቄው ተነስቷል፣ መስፍንም አንስተዋል። በኢህአዴግ ጊዜ ለምሳሌ የሽግግር መንግስት ደጋፊ አልነበርኩም እኔ። በኢህአዴግ ጊዜ ብቻ አይደለም ዶክተር አብይ መጥተው ለመጀመሪያው 1 ዓመት ከ6 ወር አካባቢ የሽግግር መንግስት ደጋፊ አልነበርኩም። ሽግግር መንግስት አያስፈልግም። አሁን የመጣው የለውጥ ኃይል ይሄ በትምህርት ጥቅስ ውስጥ ቲም ለማ ይባል የነበረው ኃይል ማለት ነው። ይሄ ኃይል ገለልተኛ የሆነ የሽግግር ኮሚሽን መንግስት አይደለም ኮሚሽን አቋቁሞ ያ ኮሚሽን ደግሞ አካታችነት ኖሮት ሁሉም የፖለቲካ ፓርቲዎች ተወክለውበት ትራንስፓረንት በሆነ ሁኔታ የሽግግር ሂደት የሚያካሄድ ከሆነ በቂ ነው። አሁን ያለው መንግስት በስልጣን ላይ ሆኖ በሽግግር ኮሚሽን ችግሩን ልንፈታው እንችላለን የሚል እምነት ነበረኝ። ምክንያቱም በተወሰነ ደረጃ ተስፋ ነበረኝ። በዚህ መጠን የነ ዶክተር አብይ አመራር ይባልጋል የሚል እምነት አልነበረኝ። ህዝብን ይክዳል የሚል እምነት አልነበረኝ። በተወሰነም ደረጃ ቢሆን ለውጥ እንዲመጣ ይፈልጋሉ፣ በህዝብ ትግል ነው ወደ ስልጣን የመጡት የሚል እምነት ነበረኝ። ቅድም እንዳልኩት ግን በህገወጥ መንገድ ስልጣንን አራዝመው ከቀጠሉ በኋላ እኔ ያሻግራችኋለሁ የሚል የግለሰብ አምልኮት ውስጥ ከገቡ በኋላ ግን ተስፋ ቆረጡ። ከዛ በኋላ ነው የሽግግር ጥያቄ ማቀንቀን የጀመሩት። እና ደግሞ ሐሳብ እኮ ይለወጣል። የሚለወጠው ከነባራዊ ሁኔታው ጋር ተናቦ ነው። ጥሩ ፖለቲከኛ ማለት ሁልጊዜ የያዘውን አመለካከት ይዞ የሚቀጥል አይደለም። ከተጨባጭ ሁኔታ ጋር አጣጥሞ ራሱን መቀየር የሚችል ፖለቲከኛ ነው ጥሩ ፖለቲከኛ ማለት። በእኛ ሀገር ባህል ግን ሁልጊዜ ከጥንት እስከ ዛሬ በየሂደቱ ማትቀይረው ሃይማኖትህን ነው። ፖለቲካን ፕራግማቲክ ሆነህ ከሁኔታዎች ጋር ማጣጣም የግድ ነው። ስለዚህ የዛሬ 6 ዓመት የነበረኝን አቋም ቀይሬ ብገኝ ስህተት አይደለም። እኔ አይምሮዬ ዝግ አይደለም፣ ለመማር ዝግጁ ነኝ። ከተጨባጭ ሁኔታ ጋር አመለካከቴ ይቀየራል። እስካሁን አይደለም ወደፊትም ይቀየራል። እና ዛሬ የተከራከርኩባቸውን አቋሞች የዛሬ 5 ዓመት 10 ዓመት ሊቀይር ይችላል። ዳይናሚክ የሆነ የፖለቲካ አስተሳሰብ መኖር አለበት የሚል እምነት አለ። ሃይማኖት አይደለም ፖለቲካ፣ ተለዋዋጭ። ስለዚህ በዚህ መልኩ ግን ስንለውጥ ከመርህ እየወጣን መሆን የለበትም። ለተለየ ጥቅም ብለን መሆን የለበትም። ራሳችንን ለመሸጥ ብለን መሆን የለበትም። ለህዝብ እስከጠቀመ ድረስ ሐሳቤን እቀይራለሁ። ሃይማኖት አይደለም፣ ይሄ ፖለቲካ ነው። በሱ መልኩ ብናየው ጥሩ ነው። ስለሌሎች ፖለቲካ ኃይሎች እነሱ ሳይገሉም ወይ ምናምን ተብሎ የተነሳ ነገር አለ። ያው ቅድም እኮ ያልኩት ለዛ እኮ ነው የሽግግር ፍትህ የሚያስፈልጋል። በመንግስት ብቻ ዙሪያ ሳይሆን በተቃዋሚ ዙሪያ ያሉ መጠየቅ ያለባቸው ኃይሎች እንዲጠየቁ የምንፈልገው እኮ ያ ዙሪት እንዳይቀጥል እና ተቃዋሚ ውስጥ መጥፎ ነገር የሚሰራ ኃይል መኖሩ የዶክተር አብይን አገዛዝ ጀስቲፋይ አያደርገውም። ምንም ሊያጥብለት አይችልም። እና ይሄን መመልከት ያስፈልጋል። እኔ በተቃዋሚም ጎራ ሆኖ ስህተት ሲሰራ እቃወማለሁ። ለምሳሌ ታች የተነሳ ጥያቄ አለ፣ እዚህ ላይ ልመልሰው። ስለ ጽምዶን ትደግፋለህ ብሎ የከሰሰኝ ሰው አለ። አንድ ሰው አይ ቲንክ አላዳመጥከኝም ማለት ነው። ከኤርትራ መንግስት ጋር ተባብሮ የኢትዮጵያን ሁኔታ ቀይራለሁ ማለት ስህተት ነው ብዬ ነው የምከራከረው። አሁንም ቢሆን አዳምጣችሁ ከሆነ ተከራክሬ ያለው ከኢንጂነር ይልቃል ጋር አልደግፍም። ብልጽግና ሻቢያ ጋር ወዳጅነት ፈጥሮ የትግራይን ህዝብ ሲጨፈጭፍ የተቃወምኩ ሰውዬ አሁን ቲፒኤልኤፍ ወይም ፋኖ ከሻቢያ ጋር ተባብሮ ሌላ ፖለቲካ ኢትዮጵያ ውስጥ ልስራ ሲል ልደግፍ አልችልም። እኔ የመርህ ሰው ነኝ እና አልደግፍም፣ እቃወማለሁ። በምንም ተአምር በተለይ የኤርትራ መንግስት የሚባል በኢትዮጵያ ጉዳይ ውስጥ ጣልቃ እንዲገባ አልፈልግም። የኤርትራ ህዝብ ወዳጃችን ነው። ከኤርትራ ህዝብ ጋር ወዳጅነት መኖር አለበት ብዬ አምናለሁ። ሻቢያ የሚባል ኢሳያስ አፈወርቅ የሚባሉ ሰው ግን የኢትዮጵያ ጠላት ናቸው። ለኢትዮጵያ ጥሩ የሚያስቡ አይደሉም። ከነሱ ጋር ተባብረን የምናመጣው የፖለቲካ መፍትሄ አለን የሚል እምነት የለኝም እና አይ ዶንት ኖ ባለማወቅ ከሆነ ችግር የለውም። ይሄን ትደግፋለህ ብለው ያሉኝ ማለት ነው። እዚህም ከኔ ጋር በነበረ ቆይታ ይሄንኑ ብለሃል። እና እኔ አልደግፍም ማለት ነው። ኢትዮጵያን ትፈርሳለች የሚለውን ነገር ደጋግሜ ተናግሬዋለሁ። እየሄድንበት ያለው አቅጣጫ ኦፍ ኮርስ አሁን ትንሽ ከቅርብ ጊዜ ወዲህ አንዳንድ ተስፋ እያየን ነው። ይሄ ተቃዋሚው ጎራ እኔና እናንተ በሚል እንደ ጠላት እየተያየ የነበረው ወደ አንድነት ወደ መተባበር እየመጣ ነው። ይሄ ተስፋ ሰጪ ነገር ነው። ሪሊ እንደ ይህች ሀገር ልትድን ነው የሚል ተስፋ በውስጤ እንዲፈጠር እያደረገ ነው። እውነቱን ለመናገር
ግን አብዛኛውን ነገር ካየን ያለፈው 7 ዓመት ያለፍንበትን ነገር ካየን ኢትዮጵያ ትድናለች ብሎ ማለት አስቸጋሪ ነው። ከመዳን ይልቅ የመፍረስ እድል እንዳላት ነው የሚሰማኝ። አሁንም ቢሆን እውነቱን ለመናገር ግን ተስፋዎች አሉ። ደግሞ የመፍረሱ ጣጣ ገና ወደፊት የሚመጣ አይደለም። አሁንም በብዙዎች በመፍረሱ ሂደት ውስጥ ነው ያለው። መንግስት እኮ ሀገር እያስተዳደረ እኮ አይደለም ያለው። ሀገሪቱ ውስጥ ያሉ ታጣቂዎች እኮ የሌላ ሀገር እኮ የአንድ መንግስት እኮ ታጣቂ ቁጥር ነው ያላቸው፣ ጉልበት ነው እኮ ያላቸው። ኢትዮጵያ እኮ የሚያስተዳድራት አሁን አንድ መንግስት እኮ አይደለም፣ 3-4 መንግስት እኮ ነው የሚያስተዳድራት። 4 ኪሎ ያለው መንግስት ምንም ቁጥጥር እኮ የለው። ምንም የተወሰነ አካባቢ ነው በአግባቡ ማስተዳደር የሚችለው። ከዛ ውጭ ሌሎች ኃይሎች ናቸው የሚያስተዳድሩት። ህዝቡ እኮ ከቦታ ቦታ 30-40 ኪሎ ሜትር እኮ በሰላም እኮ መንቀሳቀስ አይችልም። የዳሩን ሀገር ህዝብ እንተው። ከአዲስ አበባ ተነስተህ አሁን ናዝሬት ለመሄድ ወይም ደግሞ ቡታጅራ ለመሄድ እኮ ስልክ ደውለህ አማን ነው ወይ ብለህ ጠይቀህ እኮ ነው የምትሄደው። ስንት ጣጣ ነው ያለው። አርሶ አደር ሳይቀር ከክፍለ ሀገር አዲስ አበባ ለህክምና ለመምጣት እኮ ጥሪት ሽጦ እኮ በአውሮፕላን ትኬት ነው የሚመጣው። በመኪና መሄድ የማይቻልበት ደረጃ ደርሷል። የሀገር መፍረስ እኮ ሌላ አይደለም። ወንዙ ተራራው ይፈረካከሳል ማለት አይደለም። ሰላምና ደህንነት ይጠፋል፣ አብሮነት ይጠፋል፣ መንግስት ቁጥጥር ያጣል፣ የጎበዝ አለቆች አስተዳዳሪ ይሆናሉ ነው። ሌላ እኮ አይደለም ሀገር መፍረስ። እታችሁ አንድ ወንድሜ ከእግዚአብሔር ጋር ከቃል ኪዳን ጋር ያያያዝከው ነገር አለ። አልደግፍም እኔ። ሃይማኖታዊ መሆን ጥሩ ነው። ሀገር ግን የፖለቲካ ፕሮጀክት ነው። ፖለቲከኞች ናቸው የሚፈጥሩት። ኃላፊነት የማይሰማቸው ፖለቲከኞች ሲመጡ ያፈርሱታል። ይሄ በዓለም ታሪክ ታይቷል። ሌሎች ከኛ ቀድሞ የፈረሱ ሀገሮች እነሱም እግዚአብሔርን የፈጠራቸው። የተለየ ነገር ለኛ ለምንድን ነው የሚኖረው? አሁን የምናወራው ፖለቲካ ነው። እሱን ወስደን ከሃይማኖት ጋር መቀላቀል ተገቢ አይመስለኝም፣ ትርጉምም የለውም። ስለዚህ የፖለቲካ ፕሮጀክት ናት ኢትዮጵያ። ፖለቲከኞች የፈጠሯት ሀገር ነች። ፖለቲከኞች ሊያበላሿት ሊያፈርሷት ይችላሉ። ያልሆነ ተጠያቂነት ወደ እግዚአብሔር ለመውሰድ መጣር ያለብን አይመስለኝም፣ ተገቢ አይደለም። በሱ መልኩ ብናየው ጥሩ ነው። አይ ቲንክ የመስፍንን የጨረስኩ ይመስለኛል። እታች ያሉትንም አንዳንዶቹ ነካክቻለሁ። ወንድሜ አያሌው መንበሩ ያነሳው ጥያቄ አለ። እንዴት ነህ? በነገር ላይ ብዙ ጊዜ ሆነን ከተገናኘን የባህር በር ጥያቄን ስትቃወም ሰምቻለሁ። አሁን ድሮ ግን ትደግፍ ነበረ። እኔ የባህር በር ጥያቄን ተቃውሜ አላውቅም። ድሮም እደግፋለሁ፣ አሁንም እደግፋለሁ። የተቃወምኩት በኃይል በጦርነት እንይዛለን መባሉን ነው። አሁን ቅድም የጠቀስከው ነገር አለ። ለምሳሌ 97 ምርጫ ከሬድዋን ጋር ክርክር ስናደርግ ተናግሬያለሁ። በምንም ተአምር በኃይል በጦርነት የባህር በር ማምጣት አለብን ብዬ አላምንም። ያለ የለም እንደዚህ ያላችሁ አትክሰሱን ብዬ ነው ያን የተከራከርኩት። ፊልሙ አለ። አሁን ቴዲ ልታቀርበው ትችላለህ ሌላ ቀን ስታገኝ። አሁንም እምነቴ ያ ነው። የባህር በር ኢትዮጵያ ያስፈልጋታል። አዎ የኔ ፓርቲ የመጀመሪያው ፓርቲ ነው የባህር በር ጥያቄ የኢትዮጵያ የትውልድ ጥያቄ መሆን አለበት ብሎ በፖለቲካ ፕሮግራሙ ያካተተ። አሁንም እደግፋለሁ። ብልጽግና ፓርቲ መጥቶ ኢትዮጵያ የባህር በር ያስፈልጋታል፣ ይሄን አግባብ ባለው ዲፕሎማሲ፣ በህግ፣ በፖለቲካ፣ በተለያዩ የጥቅም ልውውጦች ኢትዮጵያ ይሄን ጥቅሟን እንድታስከብርና እንድታገኝ እታገላለሁ ቢል አጨበጭብለታለሁ፣ እደግፈዋለሁ፣ ችግር የለብኝም። በኃይል ግን ሄጄ በጠመንጃ ይዛለሁ ሲል ግን ማይሆን ነገር ነው። አንደኛ ተግባራዊ ሊሆን አይችልም። ሁለተኛ አገሪቱን ወደ ባሰ አደጋ ውስጥ የሚከት ነው። ትክክል አይደለም። እንደውም አጥብቄ ለምንድን ነው የምቃወመው? ይህ አይነቱ አካሄድ ወደፊት ኢትዮጵያ የባህር በር የማግኘት እድሏን የበለጠ ከባድና ውስብስብ ያደርገዋል። አሁን ጎረቤቶች አገሮች ሁሉ እየፈሩ ነው። 130 ሚሊዮን የከሌ የሚባለው ህዝብ ግን 2 ሚሊዮን ነው፣ በቀላሉ እንቆጣጠረዋለን የሚል ፕሮፓጋንዳ የሚነዛ መንግስት ጎረቤቶቹ ሁሉ በስጋት ነው የሚያዩት፣ ይፈሩታል። ጥቅማችንን በእንዲህ አይነት አስተሳሰብ ልናስከብር አንችልም ነው እንጂ የባህር በር ጥያቄ ትናንትም ደጋፊ ነኝ፣ አሁንም ደጋፊ ነኝ። የባህር በር ጥያቄን በጉልበት ማግኘት ትናንትም ተቃዋሚ ነኝ፣ አሁንም ተቃዋሚ ነኝ። ምንም የሚጋጭ ሀሳብ የለኝም እዚህ ላይ። ነገር ግን የዶክተር አብይ መንግስት ትክክል አይደለም። ይሄን ጉዳይ ደግሞ ያመጣው ለኢትዮጵያ ብሎ አይደለም፣ ለራሱ የፖለቲካ ቁማር ብሎ ነው ያመጣው። ምን ብዬ ነው የተናገርኩት? በእውነት የዶክተር አብይ መንግስት እንደሚለው አሰብን በጦርነት ሄዶ ተቆጣጥሮ ለኢትዮጵያ የባህር በር ካስገኘ እኔ የፖለቲካ ጡረታ እወጣለሁ፣ አቆማለሁ ነው ያልኩት። የምወደውን ፖለቲካ እንደማይሆን አውቃለሁ፣ እንደማይቻል አውቃለሁ። አይቻልም።
እና ከዚህ አንጻር ነው እንጂ ሐሳቤን ቀይሬ ወይ ከስልጣን ላይ የተቀመጠውን መንግስት ለመቃወም ስል የራሴን የፖለቲካ መርህ ልደመስሳይ አልችልም። አላደረኩም። ጥርት ያለ አቋም ነው ያለኝ እና ይሄን ብትገነዘበው ጥሩ ነው። ህወሓትን ለህወሓት ስስልባል በየጊዜው የሚነሳ ጥያቄ ነው፣ የሰለቸኝ ጥያቄ ነው። በአንድ ነገር ልመልሰው እወራረዳለሁ። በኢትዮጵያ ተጨባጭ ሁኔታ በኢትዮጵያ የፖለቲካ ላንድስኬፕ በኔ መጠን ህወሓትን የተቸና የታገለ አንድ ሰው አይገኝም። በኔ መጠን እወዳደራለሁ። የጻፍኳቸውን ጽሁፎች በየክርክሩ ያቀረብኳቸውን ሐሳቦች መሰረታዊ የሚባሉ የህወሓትን አስተሳሰብ የሚንዱ ከኔ በተሻለ ማንም አርቲኩሌት ያደረገ የለም። ግን ክሱ ዘላለም ሲቀርብ እሰማለሁ። ተራ ክስ ነው ይሄ። ግን ቲፒኤልኤፍ በትግራይ ህዝብ የራሱ የተቀባይነት ሚና አለው ብዬ አምናለሁ። የራሱ ማህበራዊ መሰረት አለው ብዬ አምናለሁ። ያ ህዝብ ኢትዮጵያዊ ሆኖ መቀጠል ካለበት ምርጫው ሊከበርለት ይገባል ብዬ አምናለሁ። ስለዚህ ከቲፒኤልኤፍም ጋር ቁጭ ብሎ መነጋገር አስፈላጊ ነው፣ መደራደር አስፈላጊ ነው። ቲፒኤልኤፍንም የኢትዮጵያ የፖለቲካ ችግር አካል አድርገን ማየት አለብን፣ የመፍትሄውም አካል አድርገን ማየት አለብን ብዬ አምናለሁ። ቴዲ ይታያል፣ ይሰማል? ለኔ ይታየኛል። ማየት አለብን ብዬ አምናለሁ። ምን እያልኩ ነው? አሁን ስልጣን ላይ ቲፒኤልኤፍ የለም፣ የኔን ህይወት አይወስንም። አሁን ስልጣን ላይ ያለው አገር ያሳጣኝን፣ ዜግነት ያሳጣኝን፣ ንብረቴን ያለ ፍርድ ቤት ውሳኔ የወረሰውን እኮ የብልጽግናን መሪ እኮ መነጋገር እፈልጋለሁ እያልኩ እኮ ነው። መደራደር እፈልጋለሁ እያልኩ እኮ ነው። ነገ ብጋበዝ ለድርድር በብልጽግና ምንም ቅድመ ሁኔታ አላስቀምጥም። እነጋገራለሁ፣ አቋሜን ኮምፕሮማይዝ አድርጋለሁ ማለት አይደለም። ለሀገር የሚጠቅም ውይይት የሚካሄድ ከሆነ እንደዚህ አይነት ሰው ናቸውና ይሄን አድርገውኛልና ከሳቸው ጋር አልተያይም፣ ሰላም አልባባልም አልልም። እሱ ለኔ ፖለቲካ አይደለም፣ ጥላቻ ነው። ስለዚህ ለህወሓትም የተለየ አይደለም። ስለ አብይ እንደዚህ እያልኩ ለህወሓት የተለየ ነገር ማቀርብ ከሆነ ዘረኝነት ነው። በዚህ መልኩ ቢታይ ጥሩ ነው ማለት ነው። ከታጣቂዎች ጋር አብረህ ትታያለህ። እኔ መታየቴን አላስታውስም። ብታይ ግን ችግር የለው። ምናልባት ታጣቂዎቹን የሚደግፉ ሰዎች ጋር ትታያለህ ብለህ ከሆነ በየካፌው በየመንገዱ ታጣቂዎቹን የሚደግፉ ሰዎች ያገኛሉ። ብዙዎቹ እኮ እነሱ ናቸው። አሁን በሰላም ከሚያምኑት በላይ በትጥቅ ትግል እኮ የሚያምኑት ናቸው። ከነሱ ሰነጥለን እንዴ ብለን መኖር እንችላለን? እነሱ ጋር አብሮ መገናኘት ግዴታ ነው። ምክንያቱም አብዛኛዎቹ ትጥቅ ትግል ደጋፊዎች ናቸው። መነጋገርም አለብን ብዬ ነው የማምነው። ቅድምም ብያለሁ። ከኛ በሰላማዊ ትግል ከምናምነው በላይ የኢትዮጵያ ዕጣ ፈንታ የመወሰን እድል ያላቸው ታጣቂዎቹ ናቸው። ጉልበት ያላቸው እነሱ ናቸው። የህዝብ ድጋፍ ያላቸው እነሱ ናቸው። ከነሱ ጋር ሳንነጋገር እነሱን የኢትዮጵያ የፖለቲካ የመፍትሄ አካል አድርገን ሳናይ ለኢትዮጵያ መፍትሄ ማምጣት አንችልም። ትምክት ነው የሚሆነው። ሚናቸውን አሳንሰን ማየት የለብንም። ህዝባዊ ድጋፍ አላቸው። ስለዚህ ከነሱ ጋር ያልተነጋገርኩ ከማን ጋር ልነጋገር ነው? ይሄ ማለት ግን የሰላማዊ ትግል እምነቴን ሽጬ አሳልፌ ሰጥቼ እነሱ በሚያራምዱት የትጥቅ ትግል ተግባራዊ ተሳትፎ አደርጋለሁ ማለት አይደለም። አላደርግም። ለትጥቅ ትግል ገንዘብ አላዋጣም፣ አረዳም። በእነሱ በሚያደርጉት የትጥቅ ትግል እንቅስቃሴ ውስጥ እጅን በፍጹም አላስገባም፣ አላምንበትም። ያ ማለት ግን ለምን ተገደው ወደ ጦርነት እንደሄዱ ሪኮግናይዝ አደርጋለሁ። ህዝባዊ ተቀባይነት እንዳላቸው ሪኮግናይዝ አደርጋለሁ። ያልተመለሰ ሊመለስ የሚገባው የፖለቲካ አጀንዳ እንዳላቸው ሪኮግናይዝ አደርጋለሁ። የወደፊቱ የኢትዮጵያ መፍትሄ መሆን አለባቸው ብዬ አምናለሁ። እነሱ መገለል አለባቸው ብዬ አላምንም። የእነሱ ችግር በፖለቲካ መድረክ በፖለቲካ ውይይት የፖለቲካ መፍትሄ ያስፈልገዋል ብዬ አምናለሁ። እነሱም እንደኛ የኢትዮጵያ ልጆች ናቸው፣ የጉዳዩ ባለቤት ናቸው ብዬ አምናለሁ። ይሄ አመለካከት ነው፣ ይሄ መብት ነው። ስለዚህ በአመለካከት አንዳንድ የሚያደርጓቸውን አስተሳሰቦች ልደግፍ እችላለሁ። ልዩነቱ መንገዳችን ነው። ኢትዮጵያ ውስጥ የሽግግር መንግስት እንዲመጣ ፈልጋለሁ ካለ አንድ ታጣቂ በሽግግር መንግስት ጥያቄ እንስማማለን ማለት ነው። ሰዋት ነው ችግሩ። እና ስልታችን ነው እንጂ የሚለየው። አንዳንድ ጊዜ መድረሻችን አንድ ሊሆን ይችላል። በአንዳንድ የፖለቲካ አጀንዳ አስተሳሰባችን ተመሳሳይ ሊሆን ይችላል። የምንጋራቸው የጋራ ጉዳዮች ሊኖሩ ይችላሉ። የምንለያየው በስልቱ ነው። በስልቱ አንድ ታጣቂ ኃይል በሰላማዊ ትግል ማምናለሁ፣ በሰላማዊ ትግል የሚካሄደውን እንቅስቃሴ ደግፋለሁ ሊል ይችላል ካመነበት። እኔ ስለማላምንበት ትጥቅ ትግል አድርጉ ብዬ አልቀሰቀስም።
ግፊት አላደርግም፣ ምክንያቱም አላምንበትም። ቅድም ያልኳቸውን ነገሮች ግን እውቅና ሰጣለሁ። በጋራ ጉዳይ በሀገራችን ጉዳይ ከነሱም ጋር ቁጭ ብለን መነጋገር አለብን ብዬ አምናለሁ። እኛ ብቻ አይደለንም፣ መንግስት ቁጭ ብለው ከነሱ ጋር መነጋገር አለበት። ከልብ ከእውነት ከአንገት አይደለም። ችግሩን በፖለቲካ መፍታት አለበት ብዬ አምናለሁ። የፋኖ እንቅስቃሴ ሲጀምር ከመጀመሪያው ጀምሮ ተናግሬያለሁ። በምንም ተአምር በጦርነት አታሸንፉትም። ይሄን አይደል ህዝባዊ ተቀባይነት አለው፣ አጀንዳ አለው። በጦርነት አይሸነፍም፣ ወደ እውነተኛ ድርድር ሂዱ ብለን ተናግረናል። ተስቆብናል። ይሄው 3 ዓመት ፈጀ። በዚህ 3 ዓመት ውስጥ ብዙ የሶስት ወር ፕሮጀክት ሰጥተናል። ለአንዴና ለመጨረሻ ጊዜ በ3 ወር ጊዜ ውስጥ እናጠፋዋለን ይባላል። በዚህ ሂደት ግን ስንቶች አለቁ፣ ስንት የሀገር ሀብት ወደመ፣ ስንቶች ተሰደዱ፣ ስንት ሰቆቃ ነው የደረሰው። አሁንም ወደ እውነታው መምጣት ነው ያለብን። ይሄ በስልት በአይዲዮሎጂ በምን ራሳችንን ከፋፍለን እኛ ብቻ ነን ለኢትዮጵያ የምንበጀው የሚለው አካሄድ ካለፉት ጥፋቶች አለመማር፣ ወደ እውነተኛ ድርድር መምጣት ነው። አንዳችን ብቻችን አሸናፊ ሆነን የትም ልንደርስ አንችልም። የኢትዮጵያ ሪያሊቲ ከዚህ በኋላ አሸናፊነትን የሚቀበል አይደለም። ሁላችንም የጋራ አሸናፊ የምንሆንበት መንገድ ነው የሚያዋጣን የሚል እምነት አለኝ። እንትኑን ዶክተር አብይን በሚሊዮኖች ደም እጃቸው የታጠበ ብልሃል ከማን ጋር አነጻጽራቸው ነው ያልከኝ? ከቀደምት የኢትዮጵያ መሪዎች ጋር አሁን ካሉ ታጣቂ ኃይሎች ጋር አነጻጽሬያቸው። በኢትዮጵያ ታሪክ በሳቸው ልክ በእጁ ላይ የዚህን ያህል ሚሊዮን ህዝብ ደም ያለበት መሪ ኖሮ አያውቅም። ኢህአዴግን ልትል ትችላለህ፣ ደርግን ልትል ትችላለህ፣ አፄ ሚኒሊክን ልትል ትችላለህ፣ አፄ ኃይለሥላሴን፣ አፄ ቴዎድሮስ፣ ዮሐንስ እንደው የቅርብ ጊዜ ታሪካችን ነው። ከዛ በፊት የነበረውንም ሁኔታ በዶክተር አብይ ልክ በ5 ዓመት በ6 ዓመት በሚሊዮን የሚቆጠር ህዝብ ያለቀበት የኢትዮጵያ ታሪክ ኖሮ አያውቅም። ደርግ በ17 ዓመት የጨፈጨፋቸው በቀይ ሽብርም በጦርነትም ተለጥጠው ከ100 ሺህ በላይ አይደሉ። ኢህአዴግ በ27 ዓመት የገደላቸው ቢሰሉ በጥቂት ሺዎች የሚቆጠሩ ናቸው። የበደኖ ምናምን ጉዳይ አንስተሃል ቅድም። አዎ እኔ በደንብ አስታውሳለሁ። በደኖ 70 ምናምን ሰው ነው ወይም 60 ምናምን ሰው ነው የሞተው። አሁን እያወራን ያለነው እኮ 1 ሚሊዮን ነው 1.5 ሚሊዮን ነው እያልን ነው እኮ የምንከራከረው። ከውጭ መንግስታትም ምናልባት ከሂትለር በስተቀር የሚቀድማቸው ያለ አይመስለኝም። አብዛኛዎቹን የሩዋንዳን እንኳን ጉዳይ አስገድተናል። ሩዋንዳ 900 ምናምን ሺህ ሰው ነው ያለቀው። ዓለምን ያንቀጠቀጠ ዓለምን ያስደነገጠ ክስተት ነው። ከዛ በላይ ነው ኢትዮጵያ ውስጥ በዶክተር አብይ አመራር ያለቀው። ስለዚህ ከማን ጋር አነጻጽራቸው ነው የምትለኝ? ኦኬ የዓለሙን እንተወውና ከኢትዮጵያ መሪዎች ጋር ሲነጻጸር በታሪካችን በሳቸው እጅ ነው ይህን ያህል ህዝብ ያለቀው። ገና ወደፊትም ያልቃል እሳቸው እስከቀጠሉ ድረስ። እንደዛ ብዬ ነው የማየው ማለት ነው። ኢትዮጵያ ትፈርሳለች የሚለው የተጋነን አይመስልም ወይ? ያፍህን ያድርግልን ነው የምለው። እኔ ሁልጊዜ የምናገረው ነገር አለ። ኢትዮጵያ እኔ እንደ አንድ የፖለቲካ ሰው በቅንነት ራሽናሊ ነገሩን አስቤ ሳየው ኢትዮጵያ የመፍረስ እድሏ ጠባብ ነው እያልኩ ነው የምናገረው። ሁልጊዜ ግን የምመኘው የኔ ግምት እውን እንዲሆን አይደለም። ኢትዮጵያ አትፈርስም የምትሉ ሰዎች ምኞት እውን እንዲሆን ነው። የኔ ግምት ስህተት እንዲሆን ነው ሁልጊዜ የምመኘው። ምክንያቱም ሀገሬን እወዳታለሁ፣ ልትፈርስ አልፈልግም። ስለማልፈልግም ነው አሁን ደፋ ቀና የምለው የምታገረው። ግን ደግሞ ሪያሊቲው የሚታየኝ ይሄ ነው። ህዝቡ ይህን እንዲረዳ ፈልጋለሁ። ወደ መፍረስ እየሄድን እንደሆነ በዛ ቁልቁለት ላይ እንዳለን ገብቶት ይችን ሀገር ከዛ ጥፋት ለማዳን እንዲረባረብ ፈልጋለሁ። ነገሩን አቃልዬ ማየት አልፈልግም። የሌለ እውነታ ልሰጠው አልፈልግም። ተጋኗል የምትሉ ሰዎች ሰየው እና በተግባርም ነገ ለካ የኔ ግምት ስህተት ነበረ እንድል ነው የምፈልገው እንጂ ኢትዮጵያ ፈርሳ ብያችሁ አልነበረም ወይ ልብዬ የፖለቲካ ነጥብ ላስቆጥር አልፈልግም። በጣም የምፈራውና የምጠላው ምኞቴ ነው እሱ። ግን ሪያሊቲው እኔ የሚታየኝ ይሄ ነው። በዚህ መልኩ ብታዩ ጥሩ ይመስለኛል። ቅድም ግን አያሌው አንድ ያልከው ነገር አለ። ከሀገር ከወጣህ በኋላ ነው ይሄን አይነት አመለካከት ያዝከው የሚለው ትክክል አይደለም። ከሀገሬ በመውጣቴ ምንም የቀየርኩት አስተሳሰብ የለም። ምንም አብዛኛዎቹን አሁን የምናገራቸውን ነገሮች ገና ሀገር ቤት እያለሁ እናገር ነበር። አብዛኛዎቹ ሁሉንም ማለት እችላለሁ። ቅድም ለምሳሌ መጽሐፌን እንትንን መድሎትን ያነበበ ሰው ያኔ የሽግግር መንግስት አያስፈልግም ብለሃል ሊለኝ ይችላል። አዎ ቅድም ተናግሬያለሁ።
ግን አሁን ውጭ በመምጣቴ የቀየርኩት ነገር አይደለም። ሽግግር መንግስት ያስፈልጋል ብዬ ያመንኩት ኢትዮጵያ ውስጥ እያለሁ የጻፍኩት ኢትዮጵያ ውስጥ እያለሁ እዚህ ስለመጣሁ ምንም የቀየርኩት ሐሳብ የለም እና በዛ መልኩ ብታየው ጥሩ ነው። ልዕልና ያነሳችው ነገር አለ። ሽግግር መንግስቱ ኦነግን ህወሓትን ያካታለው በመጀመሪያ ደረጃ እኛ የሽግግር መንግስት ድልዳይ አይደለንም። ያ ስልጣን የለንም። እንደ አንድ ዜጋ ግን አንተ የምትፈልገው ወይ የምትደግፈው ምንድነው ብትይ ማንም መከለል የለበትም። አሁን አይደለም በስልጣን ላይ የሌሉት ኦነግና ህወሓት ራሱ አሁን በሚሊዮኖች ደም መጠየቅ አለበት ብዬ የማምነው የብልጽግና ፓርቲ እንኳን የሽግግር አካል መሆን አለበት ብዬ ነው የማምነው። ይሄ ችግር ከዚህ በላይ ደም ሳይፈስ የሚቀበል ከሆነ እሱም የሽግግሩ አካል መሆን አለበት ብዬ ነው የማምነው። ኦነግና ህወሓትማ ለራሳቸው ህልውና አሁን እየታገሉ ያሉ ናቸው፣ መንግስትም አይደለም። ስለዚህ የግል አመለካከቴን ከጠየቅሽ አዎ መሆን አለበት፣ ማንም መገለል የለበትም ብዬ ነው የማምነው። ሁሉንም አቀፍ ነው መሆን ያለበት የሚል እምነት ነው ያለኝ። ግን ደግሞ ይሄ ስልጣን የለኝም፣ እኔ ደልዳይም አይደለሁም። ይሄ በድርድር የሚወሰን ነው፣ በውይይት የሚወሰን ነው እንጂ አንድ ኃይል ይሄ ይደረግ ብሎ የሚጭነው ነገር መሆን የለበትም። በዛ መልኩ ነው የማየው። አንዱ በጣም የገረመኝ ጥያቄሽ ግን እህቴ ልና ለሱዳንና ለኢጅፕት አሳልፎ መስጠት ምናምን ያልሽው ነገር አለ እና እኔ አልገባኝም ስለማን እንደምታወሪ። እኔ ባለሁበት ስብስብ ውስጥ በምንሰራው ፖለቲካ ምንም የውጭ እጅ የለም። የኢትዮጵያን ጥቅም እንዲጠበቅ ነው እንጂ ከውጭ ጣልቃ ገብነት ሀገራችን ነፃ እንድትሆን ነው እንጂ የምንታገለው የውጭ እጅኛ ውስጥ የለም። እኔ ባለሁበት ስብስብ ነበር፣ ወደፊትም ሊኖር አይችልም። ማልደግፈው ነገር ኢትዮጵያውያን ከተባበር ይሄን መንግስት ለማሸነፍ በቂ ነን ብዬ ነው የማምነው። የኢትዮጵያ ህዝብ በቂ ነው ብዬ ነው የማምነው። የውጭ እርዳታ ያስፈልጋል። በተለይ ደግሞ ታሪካዊ ጠላት ከምንላቸው ከኤርትራ፣ ከሻዕቢያ፣ ከግብጽ መንግስት ጋር እርዳታ እያገኙ የኢትዮጵያን ችግር ፈታለሁ ማለት ስህተት ነው ብዬ ነው የማምነው። እና አይ ዶንት ኖ ዋይ ጥያቄውን ለምን እንዳመጣሽው አላውቅም። ጀዋርን ምንድነው ግብጽ ሄደ ምናምን ተብሎ አሉባልታ ሲነዛ ሰምቻለሁ። በእርግጠኝነት ልንገራችሁ አሉባልታ ነው፣ ውሸት ነው። ገና ይሄ የትብብር መንፈስ ሲመጣ እንዴት አድርገን እንዲበተኑ እናድርጋቸው፣ እንዴት አድርገን ህዝብ እንዲጠራጠራቸው እንዲጠላቸው እናድርግ የሚል የሚነዛ ፕሮፓጋንዳ አካል ነው እንጂ ጀዋር እኔ ግብጽ እንዳልሄደ አውቃለሁ። በስልክ እንገናኛለን፣ እንነጋገራለን። እንደዛ እየተባለ ሲወራ የት እንዳለ አውቃለሁ። እና አይ ዶንት ኖ ለምን እንዲህ አይነት ቅንነት ያለው ጥያቄ እንደሚነሳ አይገባኝም። ስለዚህ እኛ ከፈቀድክልኝ ጥያቄ ላይ እዛ ላይ ክሊር ቢያደርገው ጥሩ ነው ብዬ ስለሰብኩኝ ቆይ አንዴ ጥያቄሽን ከጠየቅሽ በኋላ ባክ ኤንድ ፎርዝ እንዳይሆን እሱ ይመልስ። በኋላ አጠቃላይ በምላሹ ዙሪያ ላይ እድል ሰጥቻችሁ ስለምናወራ ችግር የለውም፣ ጊዜ ሰጣችኋለሁ። እሺ አቶ ልደቱ። ይሄ ነው እንግዲህ። ሌላው ዲክታተር የመሆን አቅም የላቸው ብለህ ነበረ ዶክተር አብይን ያልኩት። ምናልባት በአግባቡ አልተረዱትም እንጂ ቤኒቫለንት ዲክታተር የመሆን እድል የላቸውም ያልኩት። ዲክታተሮች ሁለት አይነት ናቸው። ዝም ብለው ለስልጣናቸው ብቻ የሚሰሩ መግደልን ብቻ ተግባራቸው የሚያደርጉ ዲክታተሮች አሉ። ለሀገር ደግሞ ልማት እየሰሩ ብሔራዊ ደህንነትን አስጠብቀው ግን ደግሞ አምባገነን የሚሆኑ መንግስታት አሉ። ብዙውን ጊዜ ቤኒቫለንት ዲክታተር የሚባሉ እንደዛ የመሆን አቅም የላቸውም ብያለሁ። በትክክልም አልሆኑም። በተግባር ገዳይ አምባገነን የሚሆኑት ገዳይ አምባገነን ደግሞ የሚሆኑት ደካማ አምባገነኖች ናቸው። ዶክተር አብይ የራሳቸውን የስልጣን ችግር ውስጥ የሚከት ስራ ነው በየጊዜው እየሰሩ ያሉት። ውድቀታቸውን እያፋጠኑ ነው ያሉት። እያጠናከሩ ሊመስላቸው ይችላል፣ እሳቸው ግን እያዳከሙት ነው። አሁን ይሄ ኤርትራ ጋር የጀመሩት መቀናጣት፣ አሰብን አሁን በኃይል ወራለሁ የሚል ካደረጉት ስልጣናቸውን እንደሚያጡ ጥርጥር የለኝ። ይሄን ሁሉ ጦርነት ሲፈጥሩ የሚጠቅማቸው እየመሰላቸው ነው፣ ግን ስልጣናቸውን እድሜ የሚያሳጥር ነገር ነው እያደረጉ ያሉት እና ይሄ በጣም ደካማ አምባገነን መሆናቸውን የሚያሳይ ነው። እና አምባገነን መሆናቸው ምንም ጥርጥር የለውም፣ ግን ቤኒቨለንት የሚባል አይነት አምባገነን የመሆን እድል የላቸው። ቤኒቨለንት አምባገነኖች ቢያንስ የሀገርን ህልውና ያስከብራሉ። ዲሞክራሲያዊ መብትን ይገድቡብሃል፣ ነፃነት አይሰጡህም፣ ሊያስሩህ ሊገሉህ ይችላሉ። ሀገራዊ አንድነትን ሉዓላዊነትን ግን ያስከብራሉ። የልማት እድገትም ሊያመጡ ይችላሉ፣ የኢኮኖሚ እድገትም ሊያመጡ ይችላሉ። አባታዊ አይነት ስሜት አላቸው። ይሄኛው ግን እንደዛ አይነት አምባገነን አይደለም።
መግደልን ብቻ ፖሊሲው ያደረገ በጦርነት ብቻ አሸንፋለሁ ብሎ የሚያምን ብልሃት የሌለው ዲፕሎማሲ የማያውቅ የራሱንም የስልጣን እድሜ እያሳጠረ ይመጣ ትናንት ያ ሁሉ ደጋፊ እንዳልነበረ ሁሉ አሁን የሁሉም ጠላት ሆነ ሁሉም አጌንስት እሱ እንዲተባበር ያደረገ ደካማ መንግስት ነው። እሱን ነው ያኔ ስለነበረው አሁንም እዛ አቋሜ ለውጥ የለውም። ወንድሜ እውቀቶን ያባከኑ አይመስሎትም እያለኝ አይደል ነው አልገባኝ ይሆናል ጥያቄው። እኔ እንግዲህ ባለችኝ አቅም ያለችኝን እውቀት እየተጠቀምኩ ነው። እጽፋለሁ፣ እንደዚህ እየቀረብኩ ለማስረዳት ሞክራለሁ። ተቀባይነት ይኖረውም አይኖረውም እንግዲህ እስካሁን 6 መጽሐፍ ጽፌያለሁ። አሁን 7ኛው ኦልሬዲ ተጽፎ እያለቀ ነው። በመቶዎች የሚቆጠሩ አርቲክሎች እዚህ ሀገር ከመጣሁ በኋላ ሁሉ ጽፌያለሁኝ እና አቅሜና ሁኔታው በፈቀደ መጠን አለችኝ የምላትን እውቀት እየተጠቀምኩባት ነው ለማጋራት። እውነቱን ለመናገር ውጤትም አምጥቷል። በአገር ደረጃ ለውጥ አያምጣ እንጂ የብዙ ህብረተሰብ የብዙ ወጣቶችን አስተሳሰብ እንደቀየርኩ ጥርጥር የለኝም። በየሄድኩበት አየዋለሁ። በየሄድኩበት ያገኘኋቸው ወጣቶች ፖለቲካ ባንተ ነው የለመድነው፣ ፖለቲካ ባንተ ነው ያወቅነው የሚሉ ብዙዎች ናቸው። አሁን ይሄ በ97 ወይም ከ97 ማግስት በነበረው አሉባልታ ውስጥ ብዙ ሰው የለም። በጣም ጥቂቶች ናቸው እዛ ውስጥ ያሉት። አብዛኛው እውነቱን ተረድቶ ብዙ ሰው እኔን የሚያደንቅ ነው። ያ ነው በተጨባጭ ሚዲያ ላይ የሚወራው ሌላ ሊሆን ይችላል። በተግባር ግን በህይወቴ በማደርገው እንቅስቃሴ ያለው እውነታ ያን ነው የሚያሳየው። እና እኔ ያለችኝ እውቀት ካለኝ ማለት ነው አለው ከተባለው እውቀት ልደቱ እውነቱን ለመናገር እየተጠቀምኩበት ነው። የጋን መብራት ሆኛለሁ ብዬ አላምነው። አመሰግናለሁ ቴዲ። አሁን የመጨረሻ ነው አሳጥረውና በእውነት ደክም ያለው ሰምታችኋል። አንዴ ይሄ ቤት እኮ የተከበራችሁ ሰዎች የምትገኙበት ነው። አንዴ በቀደም ተከተል ነው የምንሄደው። ግን ያልገባኝ ነገር አለ። አሁን ቅድም 40 ምናምን ሺህ ስትል ላይቭ የሚከታተል ሰው ማለት ነው። አሁን 2300 ሰው ላይቭ ቁጭ ብሎ እያደመጠ ነው እዚህ ቲክቶክ ላይ። እኔ እንደው 35,000 40,000 የምትለው ምኑን ነው? እስካሁን እኔ እየገባ እየወጣ 51,000 ሰው አይቷል እስካሁን። ኦኬ ሊገርም ነው። ስለዚህ ፖለቲከኞች ቲክቶክን መጠቀም አለባቸው። ህዝቡ ያለው እዚህ አምነናል እኮ ብለናል፣ እጅ ሰተናል። ስለዚህ አይሆንም። እሺ በጣም ነው ማከብራቸው እነዚህ ፖለቲከኞች። በነገራችን ላይ በጋራ የሰራ ነው መድረክ ነው። በሰላማዊ መንገድ በመከባበር ነው የምናወራው። በጣም ትልቅ ፖለቲከኞች ያሉበት ነው። ትልቅ ስልጣኔ ነው በእውነት የሚያስቀና ነው። በጣም ስርዓት ያላቸው እንደ ታናሻቸው በሆንም የብዙዎች ታናሽ ነኝ፣ ግን አክብረውኝ የአገሪቷን ፖለቲካ በእውቀት የሚተነትኑ ናቸው። ስለነሱ አመሰግናለሁ። አድማጭ ተመልካቾች እናንተንም አመሰግናለሁ። አሁን ፌቨር ተሰርቶልን ነው ያልጠየቃችሁ ሰዎች ቢበዛ ከአንድ በላይ ባትጠይቁ፣ ግድ ነው ካላችሁ ግን 2። አብዛኛው ነገር ተዳስሷል እና ድግግሞች ነው የሚሆነው። ድግግሞች ጥያቄ ከጠየቃችሁ ያው ተመልሷል ብለው አቶ ልደቱ አያሌው አሸፋፍኖ ያልፋሉ። የማለፍ መብታቸው የተጠበቀ ይሆናል። ኤዩ ኦፊሻል፣ ዩናይትድ አፍሪካ፣ አማራ ስትሮንግ እና የቀድሞ የጋዜጠኞች ማህበር ፕሬዝዳንት የአሁኑ የሀገር መከላከያ ሰራዊት የክብር አባል አንተነህ ትሆናለህ። የመጨረሻ ጥያቄያችሁ አንዴ በቃ ችግር የለውም። ጥያቄህን እንዴት ነህ ብያለሁ ወንድሜ፣ ሰላምታዬ ድረስ። በቅድሚያ ያው ሀገር መግባት መከልከል ሰምቼ በጣም ተበሳጭቼ ሳጣራ ነበር የቆየሁት። አለመከልከልህንም ያረጋገጥኩት ከዛ በኋላ ነው የተረጋጋሁት እንጂ የተደረገው ነገር ፌር አይደለም የሚል ነበረኝ። ኤኒዌይስ አሁንም አንተ ደብዳቤ ካልሰጡኝ የምትለውን ነገር ብታየው መልሰህ እና ደብዳቤ ምን ያደርግልሃል የሚል ነገር ለመጠየቅ ነው። ደብዳቤ ተሰርቶ የማይታወቅ ነገር ስለሆነ ነው። ለምን ደብዳቤ ይስጡኝ የሚል ነገር ፈለክ የሚለውን ብትመልሰው። ሌላኛው ደብዳቤው ካለ ባጭሩ አንተ ነህ ባለፈውም ስለተከራከርን አንተ ጋር ደብዳቤው ካለ ለኔ ላክልኝና እኔ ለአቶ ልደቱ ፎርዋርድ አደርጋለሁ። ኧረ እኔ ፎርዋርድ ታደርግልኛል። ደብዳቤው ለኔ ላክልኝና እኔ ልክለታለሁ። ልደቱ ምን አልክ? አይ እኔ እኮ ደብዳቤ ይሰጠኛል አልኩም እኮ። እንደዚህ ተፈቅዶለታል የሚል ሰው የተፈቀደለበትን ደብዳቤ ለምን አያሳየንም እዚህ ለጥፎ ነው ያልኩት እንጂ ደብዳቤ ነው ይሰጠኝ። ያው አማሳከር ብናልፍ እኮ ለአንተ ለራስህ ነግሮሃል አይደል? አቶ ልደቱ ምን ያስፈልጋል? ስናወራ አሁን ነው የገባው። እሺ ጥያቄን ለእኛ አምባሳደር ስናወራ ነበርክ እንደ መሀላችን?
እሺ ለማንኛውም ጥያቄ ልቀጥል። ስለ ኤርትራ አይደለም እንጂ እንደ ቀላል ነገር እኮ ዋሽቶ ማለት ነው እኮ የጠየቀ ባለፈው እኔና ብናልፍ አንዱዓለም አምባሳደር ብናልፍ አንዱዓለም ስናወራ ነበርኩ ወይ ነው? አምባሳደሩ ለአንተ አይነት ሰው ሁሉ የሚሰሩትን ያወራሉ። እንደዛ ከሆነ በጣም የሚያሳዝን ነው በእውነት። እሺ አንተም እኮ ለያየ ሰው እኮ ደውለህ እኮ ሌላ ነገር ነው ያወራው። ስልክም ትጠልፋለህ ማለት ነው አይደለም? አንተም ለያየ ሰው ደውለህ የተናገርከውን ነገር አለ እኮ። እንዴት አወቅ? ስልክ ደውዬ ያወራሁት እንዴት ልታውቅ ትችላለህ? ግማ ለምን ጠልፏል ታዲያ? በምን አወቅ? ስልክ ደውዬ ያወራሁት በምን ሰማህ? ሄደህ በአካል ነው ያወራው። ስልክ ደውለህ አላልክም? እንዴ አሁን ደውለህ ያልከውስ ለያየ ሰው ደውለህ ነበረ። ያየ ሰው ዜናውን ሰርቶታል። በምን ደውዬ መደወል የተናገርኩትን በምን አወቅ? ቴዲ እኛ እየጠበቅን ነው። ግን አስቀድሞ ይሄ ነው ቴዲ። እኔ እዚህ የመጣሁት ጊዜ ተርፎኝ አይደለም። እንደዚህ አይነት አሉባልታ የሚያወራ ሰው ፍላጎት የለኝም። ጥያቄ የሚጠይቅ ሰው ካለ ጠይቅና ወደ ሌሎች ፕሊዝ ጥያቄውን ልጠይቅ። አንተ መልስህን የፈለግከውን መመለስ ይችላል። አቶ እኔ አግኝቼ ባወራ ራሱ ደስ ይለኛል። እባክህ አይነት ሰው ጋር ምን ብዬ አወራለሁኝ? ኤርትራ መንግስት የወሰደው በሰላም ነው ወይ በድርድር ነው ወይ? ለምንድን ነው በድርድር ካልሆነ በስተቀር አልፈልግም፣ በተለያየ መድረክ በድርድር ካልሆነ በስተቀር በጦርነት አልፈልግም፣ በሌላ መንገድ በጫና በተጽዕኖ የኤርትራ መንግስት የኤርትራ የኢትዮጵያ ውስጥ ያለው መንግስት ቀይሮ አይደለም እንዴ አሰብ ላይ አስፈርሞና የፌክ ዶክመንት ይዞ አይደለም እንዴ የወጣው? ኢትዮጵያ ያንን እነሱ የሰሩትን ኢትዮጵያ ላይ ኢትዮጵያ መልሳ እነሱ ላይ ማሰረው ለምንድን ነው ማይፈቀድላት? እና የነውር የሚሆነው በኢትዮጵያ በኩል ሲሆን የባህር በር ጥያቄ ደግፋለሁ ካልክ በኋላ መንግስት ግን በዚህ መልኩ አይሄድበት፣ በኃይል አይሄድ ጫና ፈጥሮ ለድርድር እንኳን እንዳያመጣ መከላከል ነው የተያዘው። እና እኔ ካላመጣሁት አምጡ ማንም እንዳይሰራ ይህን ነገር የሚል አይመስልም ወይ? ይህንን ነገር ደግሞ ቢያየው ጥሩ ነው። ሌላኛው የሰላማዊ ትግል የሚባለው ነገር ከምርጫ ውጭ ያለ ምን አይነት ሰላማዊ ትግል አለ? እንትና ነው እንዴ? አንተነህ ነው አሁን ቢጠይቀው? አንተነህ አወቀው የቀድሞ የጋዜጠኞች በጣም ወዳጅ ነበር። በጣም ህውሀት የማይደግፍ ሰው የአእምሮ በሽተኛ አድርጎ ነበር ድሮ የሚያየው። ሲሞግተኝ ነበር የሚውለው። ከመቼ ተቀይረህ ነው? አሁንም ወዳጅህ ነኝ እያለ ነው። እሺ ቀጥል። እኔ ወዳጅ ነኝ። እኔ በጣም ነው የምፈልግህ፣ አወራሃለሁ። እኔ ድምፅህን አሁን ነው እኮ ድምፅህን ያስታወስኩት። እኔ እናንተማ ነባሮች ነን እኮ ማንም ሳይመጣ የመጣን ሰዎች። አሁን ከመቼ ወዲህ ነው አሁን ተቋም የሆንከው? ያንተን አስተዋጽኦ ለዛ ሀገር ምን ያህል እንደሚያስፈልግ ታውቃለህ። ገብተህ ቀና አስተዋጽኦን ማድረግ ትችላለህ። የምትውላቸው የማይሆኑ ሰዎች ስሉ እውነቴን ነው የምነግርህ፣ የማይሆኑ ሰዎች እኔ አንተን አልጠብቅህም በዛ ደረጃ። ጥያቄ ግን ምንድን ነው? በአጭሩ በቃ ተገናኝተን እናወራለን። ቻው። ቴዲ ወደ ሌላ ጥያቄ ከመሄድ በፊት አስተያየት ልስጥ። አም ሶሪ፣ ሌላ ጊዜ እንዲህ አይነት ሰው ጋር አታገናኘኝ። እኔ ፖለቲካ ላወራ ነው የምመጣው፣ አሉባልታ ላወራ አይደለም። አሁን ይሄ ጓደኛም ሊመርጥልኝ ነው የሚፈልገው አይደለም። በነገር ላይ አሁን አውቄዋለሁኝ፣ በጣም ወዳጅ ነበር ኢትዮጵያ እያለ እና ኦልሞስት ቲፒኤልኤፍን የማይደግፍ ሰው ያኔ የአእምሮ በሽተኛ አድርጎ ነበር የሚናገረው። አሁን ደግሞ ምን ለውጦት እንደዚህ እንደሚል አላውቅም። እና ኦልሞስት የመንግስት ሰላይ ሆኖ ነው የሚሰራው። ይሄን ሁሉ ነገር ሚስጥር አውቃለሁ የሚለው እንዲህ አይነት አሉባልታ የሚያወራ ሰው እኔ የመነጋገር ፍላጎት የለኝም። እሺ አንተነህ የቀድሞ የጋዜጠኞች ማህበር ፕሬዚዳንት፣ የአሁን የሀገር መከላከያ ሰራዊት የክብር አባል ነው። ከልብ አመሰግናለሁ ተብላለህ። እሺ ወደ አማራ ስትሮንግና ወደ ዩናይትድ አፍሪካ እኔ ቀድማለሁ። ቴንኪዩ ቴዲ፣ አመሰግናለሁ። አቶ ልደቱንም ይሰማል? አቶ ልደቱንም በጣም አመሰግናለሁ። ወቅታዊ በሆነ ጉዳይ ላይ አፕዴት የሆነ አሰላለፍ ይዞ መጥቶ ለመወያየት እንትን ስላሉ አመሰግናለሁ። የኔ የመጀመሪያው ጥያቄ አሁን ከረንትሊ ካለው የጂኦፖለቲካ አሰላለፍ አንጻር የሀገሪቱ ላይ ያለው የጂኦፖለቲካል የተጽዕኖ ደረጃ ተገምግሞ
አገዛዙ ላይ ምን አይነት ህዝባዊ እምቢተኝነት ማሳረፍ እንደሚቻል ተገምግሟል ወይ? በእናንተ አረዳድ ህዝባዊ እምቢተኝነት ለማሳረፍ አገዛዙ ላይ ናምበር 1። ከዛ በመቀጠል ደግሞ ህዝባዊ እምቢተኝነቱ እናንተ እንመራዋለን ስትሉ የሽግግር መንግስትም አሁን አልቲሜትሊ እኔ አሁን መስራት የምፈልገው ሜዠሬብል የሆነ አቺቬብል የሆነ ፕላን ሲኖር፣ ፕላኑ ደግሞ ሪቫይዝድ አፕ ቱ ዴት የሚሆን ፕላን ሲኖር ነው። ፕላን አላችሁ ወይ? አሁን እናንተ የሽግግር መንግስት መመስረት ቅድም እንደ ፖለቲካ ፓርቲ ያዩ አንዳንድ እንትኖች ሲጠይቁ የሽግግር መንግስት የመመስረት መብት የለንም እያልክ ስትመልስ ነበር አቶ ልደቱ። እና እስከዚህ ድረስ እዛ ድረስ ራሳችሁን ኤክስቴንድ አድርጋችሁ የማታዩ ከሆነ ጭራሽ መብት የለንም እያላችሁ ነው ሲገለጽ የነበረው። የፖለቲካ ፓርቲዎች የሲቪክ ማህበራት ጋና የታጠቁ አርምድ ግሩፖች ጋር የሽግግር መንግስቱ ሊካሄድ ይችላል ነው የእናንተ ፐርሰፕሽን። ኦኬ። በህዝባዊ እምቢተኝነቱ ደግሞ ለማካሄድ ከነዚህ ግሩፖች ጋር ግንኙነት እንዳላችሁም አሁን በመሽኮርመም ደረጃ ነው የሚነገር እንጂ ቦልድሊ ፕላን ወጥቶ የጋራ ግብ ኑሯችሁ አገዛዙን ለመጣል የጋራ ግብ ኑሯችሁ አገዛዙን ለመጣል የጋራ ግባችሁ ሆኖ የጋራ ቅድ ግን እንደሌለ ነው እየሰሙ ያለሁት። ስለዚህ አልቲሜትሊ ይሄንን ህዝብ አስወጥታችሁ ሜዳ ላይ ለጥቃት አይጋለጥም ወይ? የጥቃት ተጋላጭነቱን የህዝቡን ስለመቀነስ ከአርምድ የሆነው ግሩፕ ጋር መናበብ የጋራ ቅድ ሊኖራችሁ አይገባም ወይ? በዛ ደረጃ የእናንተን አልቲሜት ቅዳችሁን ጭራሽ የሽግግር መንግስት የመመስረት እቅድም የለንም መብትም የለንም እስከ ማለት ድረስ ነው በዛ ተሆኖ ሲነገር የነበረውና አልቲሜትሊ የት ድረስ ነው እናንተ ልትሄዱ ያሰቡ? እሺ ኦፊሻል። እሺ አንዳንድ ጥያቄዎች ከኔ ጋር በነበረው ኢንተርቪው የመለሰው ከሆነ እሱ ድጋሚ በእያንዳንዱ ጥያቄ ላይ ከተጠየቀ መመለስ ላይኖርበት ይችላል። አቶ ልደቱ ራሱ ይነግራቸዋል። 2 ሰዎች የመጨረሻ ትቀራላችሁ። ዩናይትድ አፍሪካ ከገዢው ፓርቲ፣ አማራ ስትሮንግ ከተፎካካሪ ፓርቲ። መጀመሪያ ወደ ዩናይትድ አፍሪካ ሊድ። እሺ ዩናይትድ አፍሪካ ዩናይትድ ከ5 ሰከንድ በላይ አንጠብቅም ከሌላ ሰዓት ስለሌለን። ዩናይትድ ሰዓት መጠቀም አለመጠቀም የእናንተ እድል ነው። ዩናይትድ አፍሪካ በኋላ እድል አልሰጠኝም እንዳትል አንሚዩት አርግ ማይክህን። 1 2 3 4 እሺ አብዮታዊ እርምጃ እንወስድበታለን። ወደ አማራ ስትሮንግ እንሄዳለን። ሰማለሁ ቴዲ ትሰማለህ? ታንኪዩ አቶ ልደቱን በጣም ነው የማመሰግነው። በነገራችን ላይ በሀሳብ እንኳን ባልስማማም በአቶ ልደቱ ግን እንደዚህ ደፍሮ መጥቶ የሰው ጥያቄ ለመቀበል እና ሀሳብ ኢንተርቴን ለማድረግ ያለውን ድፍረት ሳላደንቅ አላልፈም። እንዲህ አይነት ፖለቲከኞች መበርከት አለባቸው ብዬ አስባለሁ። ጥያቄዎች ከሰሞኑ ከተካሄዱ ነገሮች ጋር የተያያዙ ናቸው አቶ ልደቱ። እና የመጀመሪያው እንግዲህ አይ ቲንክ የአሁን ያለው የንጉሳችን 8ኛ ዓመት ነው መሰለኝ በዓለ ሲመታቸው እየተፈጸመ ነው የዶክተር አብይ አህመድ እና ከእሱ ጋር ተያይዞ ኦሮሚያ አካባቢ አንዳንድ የድጋፍ ሰልፎች ነበሩ። አማራ አካባቢ የተቃውሞ ሰልፎች ነበሩ። ሌላው የኢትዮጵያ አካባቢ ደግሞ ዝም ያለበት ሁኔታ ነው ያለው አዲስ አበባን ጨምሮ። እና ይህ ምን ያመላክታል? እንደ አንድ ሀገር ውስጥ እየኖርን አንድ መሪ አለ እየተባለ ግማሹ ለድጋፍ ሰልፍ ሲወጣ፣ ግማሹ ለተቃውሞ ሰልፍ ሲወጣ፣ ግማሹ ደግሞ ዝም ሲል ምንድን ነው የሚያመለክተው? ይሄ ችግር እንዲያው አትሊስት በህዝብ ለህዝብ ደረጃ እንዳይወርድ ምን መደረግ አለበት ብለህ ታስባለህ? ሁለተኛው ከዚህ ጋር የተያያዘ ነው። ይሄም ዛሬ የአዲስ አበባ ውስጥ የፓርላማ ውስጥ ተከታትለ ከሆነ ሪፖርተር ጋዜጣ ላይ የወጣ ዜና ነበር እና ዜናው የሚለው ምንድን ነው? የህግ ምናምን ማሻሻያ የሚል ነገር ነው። አንዱ ግን በጣም አስገራሚው ዜና ምንድን ነው? የኦሮሚያ ክልል ፍርድ ቤቶች አዲስ አበባ ውስጥ ያሉ የኦሮሚያ መስሪያ ቤቶች ላይ የፍርድ ሂደቱን ለመከታተል የፍርድ ስልጣን ይኖራቸዋል ይላል። እንደምታውቀው እንግዲህ አዲስ አበባ ወይዘሮ አዳነች አቤቤ ከንቲባዋ የኦህዴድ ወይም ደግሞ በኦሮሚያ በኩል ያለው የፕሮስፐሪቲ የማዕከላዊ ኮሚቴ አባል ናቸው። ስራ አስፈጻሚውም ህግ አስፈጻሚውም
አዲስ አበባ ላይ ስልጣን ካለው የአዲስ አበባ ዕጣ ፈንታ ምን ይመስልሃል? በአዲስ አበባና በኦሮሚያ ክልል መካከል ያለው ግልጽ ያልሆነ ጋብቻ በለው ምን በለው ምንድነው የሚያመጣው? የአዲስ አበባ ካላት የፖለቲካና የኢኮኖሚ ተጽዕኖ አንጻር በሀገሪቱ የመጨረሻ እንደ ምርቃት ተናግረህበት ከሆነ ልታልፈው ትችላለህ። ብሔራዊ ምክክር ኮሚሽን ይባላል። ያው ከሰላማዊ ትግል እንግዲህ በሰላማዊ መንገድ ለውጥ ይመጣል ምናምን ብሎ ከሚናገሩበት መንገድ አንዱ ነው እና ስለሱ ያለህ አመለካከት ምንድን ነው? ታማኒነት አለው ብለህ ታስባለህ ወይ? ኢትዮጵያ ውስጥ ከተፈጠረው ችግር ባለፉት 30 ዓመታት ውስጥ ከተፈጠረው ችግር አንጻር በእንዲህ አይነት አካሄድ ነው ወይ እውነት ለውጥ ሊመጣ ይችላል ብለህ የምታስበው? እና በእነዚህ ላይ ምልከታ እንድትሰጠኝ ነው። በጣም አመሰግናለሁ። የመጨረሻው የዚህ ጥያቄ በጎደለ ቦታ የገባኸው ሀብታሙ በሻ አዲስ ታይምስ የመጨረሻውን ጥያቄ የምትናርጋለን። ኦኬ አቶ ልደቱ፣ እኔ እስከዛሬ በፖለቲካ ተሳትፎ ቀጥተኛ ወይንም ደግሞ ያልወላወለ በአቋም ደረጃ በፖለቲካ ፕሪንሲፕል ወይንም አመለካከት አይዲዮሎጂክ ቀጥ ያለ በመሆኑ ምስጋና አቀርባለሁ። ፕሮ ዲሞክራሲ ነው፣ ሊበራል ዲሞክራሲ ነው የምታራምደው። እኔም እሱ የሱ ሀሳብ ደጋፊ ነኝ። በዛ ከአንተ ሀሳብ ጋር እስማማለሁ። አሁንም ለውጥ ለማምጣት ይሄኛው ስርዓት እንዲነቀል የምታደርገው ይሄ ስርዓት እንዲወገድ የምታደርገውን ጥረት አደንቃለሁ። ግን እኔ ካለ የኔ ጥያቄ ምንድን ነው? ይሄ ስርዓት አቶ ልደቱ እንደምታውቀው 27 ዓመት የቲፒኤልኤፍ ወይንም የኢህአዴግ ስርዓት የወለደው ስርዓት ነው። ተመሳሳይ ስርዓት ነው፣ ተመሳሳይ ፖሊሲ ነው፣ ተመሳሳይ ሄጂሞኒ ነው። በኢትዮጵያ የፓወር ሄጂሞኒ ያለው ትናንት ቲፒኤልኤፍ ነበር፣ አሁን ኦህዴድ ነው እና ተመሳሳይ ነገር ነው። ግን አሁን አንተ ሰፖርት የምታደርገው እንቅስቃሴ ውስጥ ደግሞ ቲፒኤልኤፍ አለ። ቲፒኤልኤፍ ትናንት ኢትዮጵያን እዚህ መከራ ውስጥ የከተተ ነው እና አሁን ከቲፒኤልኤፍ ጋር ሆነን ለውጥ እናመጣለን ብሎ ማሰቡስ አዲስ የለውጥ አሰላለፍ ከሌለ ትናንትና ጥፋት ያጠፉ ሰዎች መልሰን ከተቀበልን ውጤቱ ደግሞ አብይ አህመድን እኮ ተቀበልን፣ እኛ አጥፍተናል፣ እኛ አሸባሪ ነን አለ የኢትዮጵያን ህዝብ ፓርላማ ቀርቦ አብይ አህመድ ዋሸ፣ ህዝቡ ተቀበለው፣ መልሶ ያው ግድያ ጭፍጨፋ ሆነ። አሁንም መልሰን ቲፒኤልኤፍን ተሸክመን መምጣታችን ለውጥ ያመጣል ብለህ ታስባለህ ወይ? ለቲፒኤልኤፍ ያለ ስስ ምልከታ በጣም ከአንተ ጋር ያለኝ ትልቁ ልዩነት እሱ ይመስለኛል። እና ምን ይመስላል? ለቲፒኤልኤፍ የተለየ ስስ ልብ አለ ልደቱ እና እሱ ትንሽ አሁንስ ቲፒኤልኤፍን ይዘን መምጣታችን ኦነግን ይዘን መምጣታችን ኢትዮጵያ ውስጥ ከአብይ የተሻለ ለውጥ ማምጣት እንችላለን ወይ? ይሄ ነው የኔ ጥያቄ። አመሰግናለሁ። ከልብ ነው አመሰግነው። የመጨረሻ ምላሽ አቶ ልደቱ ከመለሱ በኋላ ስለነበረን ቆይታ ከእናንተ ጋር አስተያየት እቀበላለሁ። ጥያቄዎቻችን አልተመለሱም ለምትሉም ያልተመለሰላችሁን ጥያቄ አቶ ልደቱ አያሌው የራሳቸው ሰዎች ወይ ሪከርድ አድርገው እንዲያስደምጧቸው እኔም በማገኛቸው ሰዓት ለሌላ ጊዜ መነግራቸው ይሆናል። እስካሁን ባለን ቆይታ ኢኔ እንዳውት እያሉ ወደ 55,000 ሰዎች አድምጠውናል። በቋሚነት 2400 ሰዎች አላችሁ። ቲክቶክ ላይ ሁላችሁም የምታዩት ነው። ይሄን እዚህ ዩቲዩብ ላይ ፌስቡክ ላይ እያደመጣችሁ ያላችሁት አቶ ልደቱ አያሌው ናቸው። ቅዳሜ ለሚደረገው በትዕይንተ መስኮት ለሚደረገው ሰላማዊ ሰልፍ በአይነትም በይዘትም ለየት ያለ ነው። ማስታወቂያውን በቴሌግራምም በዚህም ስንወያይበት ነበር፣ ነግሬያችኋለሁ። ዋነኛ ዓላማዬ ለሁሉም የፖለቲካ ፓርቲዎች መድረክ መፍጠር ነው። ከገዢው ፓርቲም ሰዎች ነገ መጥተው ሀሳብ አስተያየቶቻቸውን መስጠት በሚፈልጉት ሰዓት በራችን ክፍት ነው። ሬዲ ነኝ ለማለት ያን ሁሉም ኢትዮጵያ ውስጥ ያለ ፖለቲካ ፓርቲ ሶሻል ሚዲያን መጠቀም አለበት። ጥያቄ ባቀረበልን ሰዓት ሁሉ ክፍት ነን ለማለት ያን ነው። ልደቱ አያሌውን ከልብ እናመሰግናለን። የመጨረሻውን እስኪ የጥያቄዎችን ምላሽ እናድምጥ። አቶ ልደቱ። ቴዲ የኔን አጀንዳ እኮ የቅዳሜውን ረስተህ በቃ ሌላ እንትን ውስጥ ነው ያስገባኝ። ኤኒዌይ ችግር የለውም፣ ጥሩ ነው። ዞሮ ዞሮ የታመቀ ማስታወቂያውን እናስኪድ መሀል ላይ ምናልባት አንድ ጊዜ ጥሩ ነው።